ይህ ሰው በአንድ ህንፃ ፊት ቆሞ ህልሙ ሊሳካ ጥቂት ቀርቶታል። ህልሙ ግን ትንሽ ለየት ያለ ነው። ህንፃውን አፍርሶ አመድ ሲሆን ማየት ይፈልጋል። ሰውየው እብድ አይደለም። ይህን ለማድረግ የራሱ የሆነ ምክንያት አለው። ዳንኤል በትውልድ ኮሪያዊ ሲሆን ጣሊያን ውስጥ ከሚገኙ ጠንካራ ማፊያ ቤተሰቦች ጋር አብሮ የሚኖር ሰው ነው። እሱ የቤተሰቡ ጠበቃ ሲሆን ገንዘብ እንዴት ማዘዋወርና ማፊያውን በህግ ፊት ከጥቃት እንዴት መከላከል እንደሚቻል ጠንቅቆ ያውቃል። ዳንኤል በቅርቡ በሞተው ካሳሁን በተባለ የማፊያ አለቃ በማደጎ ያደገ ነው። ዳንኤል የአባቱን የመጨረሻ ኑዛዜ ለመፈጸም ሌላኛውን የማፊያ ቤተሰብ አባል ሊጎበኝ ሄደ። ግለሰቡ ካሳሁን በመሞቱ የካሳሁን ቤተሰብ ጥቃት አይሰነዝሩብኝም ብሎ ስለሚያምን በጣም በትዕቢት ተሞልቷል። ይሁን እንጂ ዳንኤል የአባቱ የመጨረሻ ፍላጎት ሰላማዊ ስምምነት ላይ መድረስ እንደነበረና ለዚህም እንደመጣ ነገረው። ግለሰቡ ሊያናገረው ስላልፈለገ ዳንኤል ተነስቶ ወጣ። በዛ ቅጽበት አንድ አውሮፕላን በግለሰቡ ግቢ ላይ እየበረረ የሆነ ፈሳሽ በሁሉም ላይ ረጨ። ግለሰቡ ባለፈው ሳምንት እርሻችን ተረጭቷል አይደል ቢልም ነገሩ ግን የዳንኤል እቅድ ነበር። የረጨው ፈሳሽ ቤንዚን ነበር። ዳንኤል ላይተሩን ለኩሶ መሬት ላይ ሲጥለው ግቢው በሙሉ በሳት ጋየ። ከዚያም ዳንኤል የቀብር ስነ ስርዓቱ ከመፈጸሙ በፊት የሞተውን አባቱን አስክሬን ለማየት ሄደ። እዚያም የካሳውን ትክክለኛ ልጅ ጳውሎስ በዳንኤል ላይ ባለው ቅናት ምክንያት ግርግር ፈጠረ። አባቱ ከሱ ይልቅ ዳንኤልን በማመኑና ሁሉንም አስፈላጊ ተልእኮዎች ለሱ በመስጠቱ ተቆጥቷል። በዚያም ምሽት ጳውሎስ ዳንኤልን እንዲገድሉት 3 ገዳዮቹን ላከ። ነገር ግን ልምድ ያለው ዳንኤል አታሎ ቀድሞ ገደላቸው። ከዚያም ጳውሎስ ወደ ቤቱ እየሄደ ያለ ዳንኤል ደወለለት። በስልክ እያወሩ ሳለ የጳውሎስ መኪና ፈነዳ። ዳንኤል ከዚህ በኋላ እንዳትነቀኝ ካልሆነ ግን ትሞታለህ ሲል አስጠነቀቀው። ጣሊያንን ለቆ እንዲሄድና በህይወት መቆየት ከፈለገ ደግሞ እንዳይፈልገው ነገረው። ዳንኤል ወደ ኮሪያ እየበረረ ያለ በወርቅ የተሞላውን ምስጢራዊ ክፍል ከማሰብ ሊቆጠብ አልቻለም። ያ ክፍል ግን ተራ ህንፃ ውስጥ ያለ ክፍል አይደለም። ይህ በእንዲህ እንዳለ ሰላም የተባለች ሴት ባቢል ለተባለ ድርጅት በህገወጥ መንገድ ለመከራከር ፍርድ ቤት ትገኛለች። አንዳንድ ሰዎች ባቢልን እየከሰሱ ያሉት በገበያ ላይ ያለው መድኃኒት የጎንዮሽ ጉዳት ስላደረሰባቸው ነው። የሚገርመው ደግሞ ሰላም ይህን የህግ ክርክር እያደረገች ያለችው ድርጅቱን እየከሰሰ ያለውን ህዝብ ወክሎ ከሚሟገተው ከገዛ አባቷ ከአቶ በቀለ ጋር መሆኑ ነው። ብዙም ሳይቆይ ዳንኤል ኮሪያ ደረሰና ታክሲ ያዘ። አሽከርካሪ ውሃ ሰጠው። ነገር ግን ውሃው ውስጥ መድኃኒት ስለነበረበት ዳንኤል እንቅልፍ ወሰደው። ሲነቃ ታስሮ ነበር። አሽከርካሪውንም ከባልደረባው ጋር አየው። ሁለቱ ሰዎች ዘረፉትና ደበደቡት። በድጋሚ ሲነቃ ዳንኤል ምንም አልቀረውም ነበር። እንደ አጋጣሚ መሬት ላይ ትንሽ ገንዘብ አገኘ። ይህም የባስ ትኬት ለመግዛት የሚበቃ ይመስል ነበር። ብዙም ሳይቆይ ዳንኤል ሲኦል ደረሰና ሊያፈርሰው በሚመኘው ህንጻ ፊት ቆመ። ወደ ኋላ በትዝታ ስንመለስ አንድ ወንጀለኛ የሆነ ቻይናዊ ነጋዴ ወርቅ የት በደበቅ እንደሚችል እንዲመክረው ዳንኤልን ጠይቆት ነበር። ነጋዴው አንዳንድ ሐሳቦች ቢኖሩትም ወርቁን ቻይና ውስጥ መደበቅ አልፈለገም። ዳንኤል በኮሪያ ውስጥ ረዳቱ የሆነው ዮናስ የሚባል የቅርብ ሰው ነበረው። በመሆኑም አንድ እቅድ አወጣ። አንድ ህንጻ ገዝቶ ስም መረጠለት። ከህንጻውም በታች ልዩ ክፍል አስገነባ። ቻይናዊው ነጋዴ ወርቁን እዛው ደበቀ። ነገር ግን ወርቁ ያለበት ክፍል ወጥመድም ነበረው። አንድ ሰው ስለ ክፍሉ አውቆ ሰብሮ ለመግባት ቢሞክር ህንጻው ተደርምሶ መቃብራቸው ይሆናል። ቻይናዊው ነጋዴ እቅዱን ስለወደደው ተስማማ። ዛሬ ነጋዴው ሞቷል። ወርቁም ከህንጻው በታች ብቻውን ቀርቷል። ነጋዴው ወርቁን ሰርቆ ባለጸጋ መሆን እንደሚችል ያውቃል። ከዮናስ ጋር ሲገናኝ በህንጻው ውስጥ በርካታ ተከራዮች እንደሚኖሩ ተነገረው። ብዙዎቹ ክፍሎች ለተለያዩ አገልግሎቶች እየዋሉ ነው። ዳንኤል ተከራዮችን ለተወሰነ ጊዜ ወደ ሌላ ቦታ የሚሄዱበት ማግኘት እንደሚችል ስላመነ በዚህ አልተጨነቀም። ምናልባትም ክፍሎቻቸውን በነፃ እንደሚያድስላቸው ቃል በመግባት ሊያሳምናቸው አሰበ። ነገር ግን በማግስቱ ጠዋት የባቢል ድርጅት ተወካይ መጥቶ ድርጅቱ ህንጻውን ገዝቶ ሊጠቀምበት እንደሚፈልግ ነገራቸው። ከዚህም በተጨማሪ ሰውየው ከፍተኛ የገንዘብ ክፍያ ያቀረበላቸው። ዳንኤል ጥያቄውን ውድቅ አደረገው። የቀረበው ገንዘብ ብዙ በመሆኑም ሰውየው ተገረመ። በዚያኑ ምሽት ባቢል ጠንከር ያለ እርምጃ ለመውሰድ ወሰነ። የታጠቁ ሰዎች የህንጻው ህጋዊ ባለቤት ወደ ዮናስ ቤት ሰብረው ገቡ። ቤተሰቡን እንደሚገድሉት ስላስፈራሩት ዮናስ ህንጻውን ለባቢል የሚሸጡበትን ውል ለመፈረም ተገደደ። በማግስቱ ዮናስ መኪናውን እየነዳ ሳለ የሆነውን ነገር ለዳንኤል ለመናገር ደወለ። ድንገት አንድ ትልቅ መኪና ሊገድለው በማሰብ ገጨው። በተመሳሳይ ጊዜ በባቢል የተላኩ ወሮበላዎች ወደ ህንጻው በመሄድ ተከራዮቹ እንዲለቁ የ7 ቀን ጊዜ ብቻ እንዳላቸው አስጠነቀቋቸው። ተከራዮቹ በዚህ አልተስማሙም። ነገሩን በፍጥነት ወደ ጠብ ተቀየረ። ሰላምና አባቷ ጣልቃ ቢገሙ ወሮበላዎቹ ጭካኔ የተሞላበት ጉልበታቸውን አሳዩአቸው።
በዚህ መሃል ዳንኤል ብቅ ብሎ ስርዓት አስያዘ። አንደኛውን ወሮ በላ ካጠቃ በኋላ መሪያቸውን መጥቶ በመስኮት በኩል እንዲንጠለጠል አደረገው። ሰውየው እንዲሄድ አስጠነቀቀው። የወሮ በላዎቹ መሪ ግን እንደቆመ ሰዎቹ ዳንኤልን እንዲያጠቁ ታዘዘ። ይሁን እንጂ ጥቂት ፖሊሶች ደርሰው ግጭቱን አስቆሙት። ከዚህ ክስተት በኋላ ዳንኤል ከአቶ በቀለ ጋር ተነጋገረ። ሁለቱም የጋራ ጠላት ስላላቸው አጋር መሆን እንደሚችሉ ተረዱ። ቆይቶም ዳንኤል ዮናስን ሆስፒታል ሄዶ ጠየቀውና በህንጻው ውስጥ ስላለው ወርቅ የሚያውቁት እነሱ ብቻ መሆናቸውን አረጋገጠ። ዮናስ እነሱ ብቻ እንደሆኑ ገለጸ። ነገር ግን ባቤል ህንጻውን አድሶ ለመጠቀም ከሞከረ ወርቁን ማግኘታቸው ስለማይቀር ጉዳዩ አሳሳቢ ነው። ወደ ኋላ ተመልሶ በሚታይ ትዝታ ማፊያው ስለ ሚስጥራዊው ክፍልና ስለገነቡት ሰዎች ከፍተኛ ጥንቃቄ አድርጎ እንደነበር ታየ። ክፍሉን የገነቡትና ወርቁን ያጓጓዙት ሰዎች በሙሉ ቆይቶ በሌላ ቡድን ተገድለዋል። ከዚያም ዳንኤል እንደገና ወደ አቶ በቀለ በመመለስ ባቤል ተከራዮቹን ከህጋዊ የጊዜ ገደባቸው በፊት እንዳያፈናቅል በጋራ እንዲሰሩ ጠየቀው። የዳንኤል እቅድ ህንጻውን አፍርሶ ወርቁን ለመውሰድ የሚያስችል በቂ ጊዜ መግዛት ነው። ሰላም በአባቷ ቢሮ አካባቢ እየተንቀሳቀሰች ሳለ ሁልጊዜ ስራ ብቻ ጥሩ አይደለም፣ ጥቂት ዘና ማለት ያስፈልጋል በማለት ዳንኤልን ለራት ጋበዘችው። በራቱ ወቅት ውሰንግ ለተባለ የህግ ድርጅት እንደምትሰራና ባቤል ደግሞ የነሱ ደንበኛ እንደሆነች ገለጸችለት። በዚህም መሃል የባቤል ፕሬዝዳንት የሆነው መላኩ በበረዶ ላይ ሆኪ ከሚጫወቱ አንድ ምስጢራዊ ሰው ጋር ተገናኘ። የሆኪ ልብስ የለበሰው ሰውዬ ፕሬዝዳንቱን ለመጉዳት የሆኪ ኳሶችን ወረወረበት። መላኩ ለስራው መጓተት ይቅርታ ቢጠይቅም ሰውየው ግን ሊቀበለው አልፈቀደም። ይልቁንም በሆኪ ዱላው ይደበድበው ጀመር። በሌላ በኩል ሰላም በውሰንግ የህግ ድርጅት ስብሰባ ላይ ተገኘች። እነሱ መጥፎ ሰዎች መሆናቸው ስላልገባት እዚያ መስራቱ ትንሽ ምቾት ይነሳት ጀመር። ዮናስ የተባለ ረዳቷ አለቃው በስልክ ሲያወራ ሰምቶ ለሰላም ነገራት። ምክንያቱም ባቤል ተከራዮችን እንዲያስወጣ ፈቃድ ሰጥቷታል። ነገር ግን ይሄ ብቻ አይደለም። ባቤል ህንጻውን በቀጥታ በማፍረስ ለቤተ ሙከራ አገልግሎት እንዲውል ሊያድሰው ይፈልጋል። ዳንኤል በፍጥነት አንድ እቅድ ማውጣት ነበረበት። በመሆኑም ተከራዮቹ ጠንክረው እንዲሰሩና እንደ ትንሽ ፌስቲቫል ያለ ነገር እንዲያዘጋጁ ጠየቃቸው። ወሮበሎቹ ህንጻውን ለማፍረስ በቡልዶዘር ታጅበው ሲመጡ ሰዎች እየጨፈሩና እየተዝናኑ አገኟቸው። ድግሱን ለማበላሸት ቢሞክሩም ዳንኤል በኮሪያ የሚገኘውን የጣሊያን አምባሳደር በበዓሉ ላይ እንዲገኝ ስለጋበዘው ነገሩን ማበላሸት ጥሩ ሐሳብ እንዳልሆነ ተረዱ። ፖሊሶቹ ወሮበላዎችን ሲያዩ በባቤል የተላኩ መሆናቸውን ቢያውቁም ዛሬ ምሽት ማንኛውም ግጭት ቢፈጠር ጣልቃ መግባታቸው ስለማይቀር አካባቢውን ለቀው እንዲሄዱ ለመኗቸው። በሚቀጥሉት ጥቂት ቀናት ውስጥ ዳንኤል ለተከራዮቹ የሚሰጠውን የቆይታ ጊዜ ለማራዘም የኮሪያን ህግ ማጥናት ጀመረ። ተከራዮቹ በህንጻ ውስጥ መቆየታቸው ባቤል ህንጻውን አፍርሶ ወርቁን እንዳያገኘው እንቅፋት ይሆንበታል። በድንገት አቶ በቀለ ቀደም ሲል በባቤል የመድኃኒት ልማት ቡድን ውስጥ ይሰራ ከነበረ አንድ ሳይንቲስት ስልክ ደረሰው። እንዲያውም እሱ የጎንዮሽ ጉዳት እንደሚያስከትል ለሚታወቅ አንድ ልዩ መድኃኒት የጥናት መሪ ነበር። ሰውየው ለአቶ በቀለ ሲያስረዳ ብዙዎቹ የባቤል መድኃኒቶች የጎንዮሽ ጉዳት እንዳላቸው፣ ነገር ግን እሱ ሲሰራበት የነበረው መድኃኒት ግን የተለየ እንደሆነ ገለጸ። መድኃኒቶቹን በአንድ ፈቃደኛ ሰው ላይ ቢሞክሩት ሰውየው ሞተ። ነገር ግን ይሄ ብቻ አይደለም። ባቤል መድኃኒቶቹን እንዳደንዛዥ ዕፅ እንዲያገለግል አድርጎ ለማምረት እየሞከረ ነው። ሰዎች ልክ እንደ ሱሰኛ በመድኃኒቱ እንዲጠመዱ ይፈልጋሉ። ሳይንቲስቱ ካያቸው ክስተቶች በኋላ ባቤል በህይወት እንዲኖር እንደማይፈቅዱለት ስላመነ ለመሸሽ ወሰነ። አቶ በቀለ ፍርድ ቤት ቀርቦ እንዲመሰክር ቢጠየቅም ሳይንቲስቱ ግን ጠበቃው ደህንነቱን ሊያረጋግጥለት እንደሚችል ጠየቀው። በሚያሳዝን ሁኔታ ጠበቃው የሚችለውን ሁሉ እንደሚያደርግ ብቻ ነገረው። ይህም ለሳይንቲስቱ በቂ አልነበረም። ቆይቶም አቶ በቀለ ቀደም ሲል ፍርድ ቤት ወክሏት ከነበረችው ዘውዲቱ ከተባለች ሴት ስልክ ደረሰው። ሴቲቱ በእስር ቤት ሳለች ጉዳት ደርሶባት የነበረ ቢሆንም አሁን ግን ደህና ናት። ዳንኤል ሴቲቱን ለማየት አብሮት ሄደ። እሷ ያወቀችው ባይመስልም እሷን ሲያያት ግን በውስጡ የሆነ ስሜት ተፈጠረ። በዚያኑ ምሽት ዳንኤል ከባቤል ተወካይ ጋር ተገናኝቶ ድርጅቱ ህንጻውን ለማደስ እርምጃውን ከመውሰዱ በፊት የ2 ወር ጊዜ እንዲሰጠው ጠየቀው። ሰውየው ጥያቄውን ለመቀበል ፈቃደኛ አልነበረም። ነገር ግን ዳንኤል ሰዎችን ለማሳመን የራሱ የሆነ የማፊያ ዘዴ አለው። እንደሚታየው ስለ ሰውየው መረጃዎችን ሲሰበስብ የቆየ ሲሆን ከሚስጥራዊው ፍቅረኛው ጋር የተነሳቸውን ምስሎች አሳየው። ተወካዩ ራሱን በአስቸጋሪ ሁኔታ ውስጥ ስላገኘው ዳንኤል በአስቸኳይ ውሳኔ መስጠት እንዳለበት ነገረው። ወሮበላዎቹ ተከራዮቹን አስወጥተው ህንጻውን ለማፍረስ እየተዘጋጁ ስለነበር ጊዜው ይበልጥ እየረፈደበት መጣ። በመጨረሻም ተወካዩ ለሰዎች ደውሎ እንዲለቁ አዘዛቸው። ዳንኤል በአንድ በኩል ድል ቢቀዳጅም ባቤል ሌላ እርምጃ ወሰደ። አንድ ገዳይ የሆነ
የጥናት ቡድን አባላት ባረፉበት ሆቴል ውስጥ ፍንዳታ ደረሰ። በማግስቱ ጠዋት አቶ በቀለ ስለ ሁኔታው ከዜና ሰማ። ድርጅቱ መድኃኒቱን በማልማት ላይ የነበሩትን ዶክተሮች አፋቸውን ለማዘጋት እያደረገው ያለ ነገር እንደሆነ ገመተ። ወደ ወንጀሉ ስፍራ ሲቻኮል ፖሊሶቹ ጉዳዩን በጣም በፍጥነት እያጠቃለሉ መሆኑን አየ። አቶ በቀለ ፖሊሶቹን ገሰጻቸውና ስርዓቱን እንዲከተሉ ለማስገደድ ሞከረ። ነገር ግን ዳንኤል ሁለት ሰዎች ትኩር ብለው ሲመለከቷቸው ስላየ ሊያረጋጋው ሞከረ። እንደ ቀድሞ የማፊያ አባልነቱ እዚህ ግርግር መፍጠራቸውን ከቀጠሉ ቀጣዩ የገዳዮቹ ዓላማ እነሱ እንደሚሆኑ ያውቃል። በዚህ መሃል ውሰን ከተባለው የህግ ድርጅት ውስጥ ጨካኝ የምትባለው ጠበቃ ማርታ ከመላኩ ጋር ተገናኘች። ከስብሰባው በኋላ ይህ ሰው ባቤልን እየመራ ነው ብላ ለማመን እንደሚከብዳት ላለቃዋ ነገረችው። ምናልባት ነገሩ የተጋነነ ሊመስል ይችላል፣ ነገር ግን መላኩ ክፉን ድርጅት እየመራ ላለው ድብቅ ሰው እንደ ተላላኪ ብቻ ያገለግለ እንደሆነ ታምናለች። ይህ በዚህ እንዳለ አቶ በቀለ ሳይንቲስቱን በሐሳቡ እንዲጠና ለማድረግ ደግሞ ደወለለት። ግቡን ለማሳካት ተቃርቦ የነበረ ቢሆንም ሰውየው ህይወቱ አደጋ ላይ ስለሆነ ለማሰብ ጊዜ ፈለገ። በሌላ በኩል ሰላም ከማርታ ጋር ተገናኘች። በሁለቱ መካከል የነበረው ሁኔታ በጣም ውጥረት የበዛበት ነበር። ሁለቱ ሴቶች ጠንካራ በመሆናቸው አንዷ በሌላዋ ላይ የበላይነት ለማግኘት ይፈልጋሉ። ቆይቶም ሰላም ከአባቷ ጋር ተገናኘች። እሱም ስለ ሞራል አቋሟ ጠየቃት። ሁለቱም የትኛው ወገን መቆም እንዳለባቸው ሲከራከሩ ውለው ተለያዩ። ሰላም ጭንቀቷን ለመርሳት መጠጥ መጠጣትን መረጠች። እኩለ ሌሊት አካባቢ ሳይንቲስቱ ባረፈበት ሆቴል አንድ ፖሊስ ነኝ የሚል ሰው በሩን አንኳኳ። ዝርፊያ ተፈጽሟል፣ እንግዶቹን ማነጋገር አለብኝ ሲል ተናገረ። ሳይንቲስቱ ሰውየው እውነተኛ ፖሊስ እንዳልሆነ ስለተረዳ ከመስኮቱ ዘሎ ወደ ወደቡ ሮጠ። እዛው ሆኖ ለአቶ በቀለ ለመደወል ቢሞክርም ጠበቃው ግን ሲጋራ ለማጨስ ወደ ውጭ ወጥቶ ነበር። ዳንኤል ስልኩ ሲደውል አየና ደዋዩ ማን እንደሆነ በሚገባ ቢያውቅም ሰውየው ፍርድ ቤት ቀርቦ ቢመሰክር ሁኔታው ከቁጥጥር ውጭ ሊሆን ይችላል በሚል ፍርሃት ስልኩን ዘጋው። በመጨረሻም የባቤል ገዳዮች ሰውየውን አገኙትና ገደሉት። አቶ በቀለ ወደ ውስጥ ሲመለስ አንድ ትልቅ መኪና መስታወቱን ሰብሮ በመግባት ሁለቱን ጠበቃዎች ገጫቸው። አቶ በቀለ ሲሞት ዳንኤል ግን በህይወት ተርፎ ወደ ሆስፒታል ተወሰደ። ከአባቷ ቀብር በኋላ ሰላም ልትጠይቀው መጣች። በዚያው ቅጽበት ዳንኤል በድንገት ነቃ። ከመንቃቱ በላይ ለበቀል እርምጃ ዝግጁ ነበር። ምንም እንኳን እስካሁን ተጨባጭ ማስረጃ ባይኖረውም ዳንኤል በአቶ በቀለ ሞት ጀርባ ባቤል እጁ እንዳለበት ጠረጠረ። ከጥቂት ቀናት በኋላ በባቤል መድኃኒቶች ላይ ምርምር ሲያደርግ የነበረው ዋና ሳይንቲስት አስክሬን በባህር ዳርቻ መገኘቱን በዜና ስትመለከት ሰላም አባቷን የገደለው ባቤል መሆኑን ሙሉ በሙሉ አመነች። አንዲት ሰከንድ እንኳን ሳታባክን ወደ ውሰንግ የህግ ድርጅት አለቃ በመሄድ የመልቀቂያ ደብዳቤዋን አስገባች። ማርታ በቢሮ ውስጥ ነበረችና ጫናዋን መቋቋም አትችልም በማለት አፌዘችባት። ዳንኤል ወደ ወንጀሉ ቦታ ተመልሶ ሁኔታውን በጥንቃቄ ከመረመረ በኋላ ስለ ክስተቱ አንዳንድ ዝርዝር መረጃዎችን አገኘ። ለጓደኛው ለዮናስ ደውሎ የራሳቸውን እርምጃ በቅርቡ እንደሚጀምሩ ነገረው። መላኩ ወደ ቤቱ ሲመለስ በትራሱ ላይ በርካታ መርፌዎች ተተክለው አገኘ። ይህም በዳንኤል የተላከለት ማስፈራሪያ ነበር። በማግስቱ ሰላም በገምጋ ፕላሳ ህንፃ ተከራዮቹን አግኝታ የአባቷን ስራ እንደምትቀጥልና ከጎናቸው እንደምትቆም ነገረቻቸው። ድንገት ሁለት ፖሊሶች መጥተው በውሰንግ ድርጅት በተቀነባበረ ክስ አሰሯት። ዳንኤል ይህንን ሲሰማ ወደ ፖሊስ ጣቢያ ተከትሎ ማንነቱን አሳያቸው። ለክሳቸው ምን አይነት ማስረጃ እንዳላቸው ጠየቃቸው። ማስረጃ ስለሌላቸውም ሰላምን ይዟት መጣ። ከፖሊስ ጣቢያው እንደወጡ ዮሐንስ የተባለው ረዳት ለዳንኤል ራሱን አስተዋወቀና ትልቅ አድናኙ መሆኑን ነገረው። ምንም እንኳን ይህ ሰው የዋህ ቢመስልም ጊዜ ያለፈ ሲሄድ ግን ጠባዩ ይበልጥ እንግዳ የሆነ መጣ። ብዙም ሳይቆይ ዳንኤል ቀጣዩን እርምጃ ለመውሰድ ተዘጋጀ። ሰላምን ይዞ አባቷን የገደለውን መኪና ይነዳ ወደ ነበረው ሰውዬ ሄደ። ዳንኤል ትዕዛዙን የሰጠው ማን እንደሆነ ማወቅ ቢፈልግም ሰውየው መጀመሪያ ላይ ጠንካራ ለመምሰል ሞከረ። ዳንኤል እንዲህ ካለ ሰው ጋር በንግግር መስማማት እንደማይችል ቢያውቀውም ያወቃቸውን እውነታዎች አቀረበለት። ግለሰቡ ከፈጸመው ክብደት አንጻር ብዙ ዓመት ሊፈረድበት ሲገባው አንድ ኃይል ያለው ሰው ጣልቃ ገብቶ ቅጣቱን ወደ 2 ዓመት ብቻ እንዳወረደለት ደርሶበታል። ከዚያም ዳንኤል የማፊያ ባህሪውን በመጠቀም በእስር ቤት ውስጥ ሊገድሉት የሚችሉ ሰዎችን እንደሚያገኝ በመናገር አስፈራራው። ሰውየው ተሸነፈና አንድ ስም ነገራቸው። ነገር ግን ግለሰቡን በአካል አግኝቶት እንደማያውቅ ተናገረ። ዳንኤል ሊሄድ ሲነሳ ግን ሰውየውን በሌላ መንገድ ለማስወገድ ወሰነ። አብረሄን ለመስራትና ፍርድ ቤት ምስክር ለመሆን በመስማማትህ አመሰግናለሁ ብሎ በከፍተኛ ድምጽ ጮኸ። ይህን የሰማ አንድ ፖሊስ ወዲያውኑ መልእክቱን አስተላለፈ። በዚያው ምሽት የሆኑ እስረኞች ሰውየውን ከበው ሲገድሉት አንድ ፖሊስ ዝም ብሎ ይመለከት ነበር። ከአንድ ቀን በኋላ ዳንኤል ቀጣዩን እርምጃ ወሰደ። ወይም በሌላ አነጋገር ቀጣዩ እርምጃ ራሱ መጣለት። የባቤል ተወካይ ዳንኤልን ከመንገዱ ለማስወገድ ሊያጠቃው ቢሞክርም
መጨረሻው ግን በዳንኤል ልጅ መታነቅ ሆነ። ከዚያም ዳንኤል ተወካዩን በመጠቀም ለጭነት መኪናው አሽከርካሪ ትዕዛዝ ከሰጠው ሰው ጋር ቀጠሮ እንዲያስይዘው አደረገ። በመቀጠል ዳንኤል ግለሰቡን አጠቃውና አሁን ሁለቱንም በእጁ አስገባው። ዳንኤል የሰውየውን ሽጉጥ ቀምቶ ይህ ሽጉጥ በወታደርም ሆነ በፖሊስ ጥቅም ላይ የሚውል አይደለም። ይህም ማለት እነዚህ ሰዎች ጠንካራ ግንኙነት አላቸው ማለት ነው። ዳንኤል አቶ በቀለን እንዲገድል ትዕዛዝ የሰጠው ማን እንደሆነ ማወቅ ቢፈልግም ሰውየው ሊናገር አልፈለገም። ወዲያውም ዳንኤል ነገሩን በቁም ነገር እንደያዘው ለማሳየት ተወካዩን ተኮሰበት። በሚቀጥለው ትዕይንት ዳንኤል ማርታን በልብስ ማጠቢያ ቤት ውስጥ ወጥመድ ውስጥ እንደከተታትና በስልክ እያነጋገራት እንደሆነ እናያለን። አንድ ትልቅ መኪና መብራቱን አብርቶ ወደ እሷ ከነፈ። ማርታ ለህይወቷ ሰጋች። ነገር ግን ዳንኤል አቶ በቀለ በበርካታ ጉዳዮች እንቅፋት ስለሆነባቸው እንዲገደል ትዕዛዝ የሰጠችው እሷ መሆኗን እንደሚያውቅ ሲነግራት መኪናው ቆመ። በመጨረሻም ዳንኤል ትቷት ሲሄድና መኪናውም ሲርቃት ውጊያው ሳይጠናቀቅ ቀረ። ከአንድ ምሽት በኋላ የጸረ ተባይ መከላከያ ቡድን ወደ ባቤል ቤተ ሙከራ ገባ። የቡድኑ መሪም ሳይንቲስቶቹ ለጥቂት ሰዓታት አካባቢውን ለቀው እንዲወጡ ነገራቸው። ስራቸውን ከጨረሱ በኋላ ከቡድኑ አባላት አንዱ ዳንኤል መሆኑ ታወቀ። እሱም ክብሪት ለኩሶ መሬት ላይ ጣለው። ዳንኤል በቤተ ሙከራው ውስጥ የረጨው ለበረሮ ወይም ለቫይረስ መከላከያ የሚሆን መድኃኒት ሳይሆን ቤንዚል ስለነበረ ቤተ ሙከራው በሳት ጋየ። ወደ ኋላ መለስ ብሎ ሲታይ ሁሉም ነገር የተቀነባበረ ነበር። ዳንኤል የባቤልን ተወካይ የገደለው አስመስሎ ነበር። ነገር ግን ሰውየው በአቶ በቀለ የቀድሞ ረዳት አማካኝነት ወደ ኋላ የተገደለ እንዲመስል ከኋላ እንዲሳብ ተደርጎ ነበር። ሌላኛው የታሰረው ሰው ግን ዳንኤል ተወካዩን የገደለው ስለመሰለውና ቀጣይ እሱ ሊሆን እንደሚችል በመፍራት የሚፈልጉትን መረጃ ሁሉ ዘረገፈላቸው። ወደ አሁን ጊዜ ስንመለስ መልአኩ ቤተ ሙከራው ሲቃጠል ሲያይ እየጮኸ ደረሰ። የዳንኤል ቡድን አባላት ጋዙን በመክፈት ሌላ ፍንዳታ ስላስነሱ መልአኩ በግፊት ኃይል ወደ ኋላ ተስፈንጥሮ ወደቀ። በድንገት አንድ ውድ መኪና መጣና የባቤል እውነተኛ ባለቤት ከመኪናው ወረደ። ይህ ሰው በአገሪቱ ውስጥ ያለውን እጅግ ሙሰኛ ድርጅት እየመራ ነገር ግን እንደ ተራ የህግ ረዳት ሆኖ ሲያታልል የነበረው ዮሐንስ ነው። እሱ በንዴት እየተመለከተ ሳለ ዳንኤልና ቡድሉ አካባቢውን ለቀው ጠፉ። እነዚህ ሰዎች ተራ ተላላኪዎች ሳይሆኑ ቀደም ሲል በአቶ በቀለ ተወክለው የነበሩ ሰዎች ናቸው። አባቷ ላደረገላቸው ነገር ያላቸውን አክብሮት ለመግለጽ ሰላምን ለመርዳት ወሰኑ። በማግስቱ ዳንኤል ከመላኩ ጋር በአካል ለመገናኘት ወሰነ። ነገር ግን ይህን ለማድረግ የመረጠው ቀጥተኛ ባልሆነ መንገድ ነበር። መላኩ ወደሚለማመድበት የስፖርት ማዕከል በመሄድ ክብደት በሚያነሳበት ወቅት ረዳው። በልምምዱ ወቅት ዳንኤል አድናቂው በመምሰል ስለ ስኬቱና ሪያው ማን እንደሆነ ጠየቀው። ዳንኤል እንደ ጠበቃና እንደ ቀድሞ የማፊያ ባልነቱ የሰዎችን ማንነት የመረዳት ልዩ ችሎታ አለው። ከሰላም ጋር በድጋሚ ሲገናኙ መላኩ ያን ያህል ብልህ እንዳልሆነና የባቤል ትክክለኛ መሪ ሊሆን እንደማይችል ነገራት። ዳንኤል ቀጣዩ ግባቸው የመድኃኒት ምርት ኃላፊ የነበረውን የዶክተር ታደሰን ህይወት መመርመር መሆን አለበት ብሎ ያምናል። ነገር ግን አዲስ ችግር በመፈጠሩ ይህ ለጊዜው መቆየት ነበረበት። በባቤል መድኃኒት የጎንዮሽ ጉዳት የደረሰባቸው ተጎጂዎች ከፍተኛ ገንዘብ ስለቀረበላቸው ክሱን ለማንሳት ፈለጉ። ሰላም በአባቷ ቢሮ ስብሰባ ሐሳባቸውን ለማስለወጥ ብትሞክርም ተጎጂዎቹ ግን ክሱን የማሸነፍ እድል እንደሌላቸውና የተሰጣቸውን ካሳ ይዘው ህይወታቸው መቀጠል የተሻለ አማራጭ እንደሆነ አምነው ነበር። በሌላ በኩል መላኩ ከጥቂት ጋዜጠኞች ጋር በመሆን በቅርቡ ገበያ ላይ ለሚውል አዲስ መድኃኒት ምርምር ላደረጉ ሳይንቲስቶች የእንኳን ደስ አላችሁ ፕሮግራም አዘጋጀ። ነገር ግን መላኩ ሳይንቲስቶቹን እንኳን ደስ አላችሁ እያለ ሳለ ከመካከላቸው አንዱ በመላኩ ላይ ደም ተፍቶበት መሬት ላይ ወደቀ። በዚህ መሃል ወሮበላዎቹ በገምጋ ፕላሳ ውስጥ ወደሚገኝ የፒሳ ቤት በመሄድ ምግባቸው ውስጥ ሚስማር እንዳገኙ አስመሰሉ። በምግብ ቤቱ ላይ በማህበራዊ ሚዲያ ውስጥ ወሬ ለማሰራጨትም የሚስማሩን ፎቶ አነሱ። ነገር ግን ዳንኤል ወደ ውስጥ ገብቶ እንዲያቆሙ ነገራቸው። ወሮበላዎቹ በዳንኤል ጣልቃ ገብነት ስለሰለቹ ሊያጠቁት ወሰኑ። ዳንኤል የውጊያው ችሎታ ስላለው ሁሉንም ቀጠቀጣቸው። የወሮበላዎቹ መሪ ብቻውን ሲቀር ዳንኤል የበሉበትን እንዲከፍል አዘዘው። መሪው እየተንቀጠቀጠ ለቢሳ ሰሪው ከፈለና ወደ ውጭ ፈረጠጠ። ሰላም ከዳንኤል ጋር ለብቻቸው ሲሆኑ ዳንኤል በአንዱ ወሮበላ ላይ ሲጠቀምበት ያየችው ምት ምን ያህል እንደሚያም ለማየት በሷ ላይ እንዲሞክረው ጠየቀችው። ዳንኤል እጁን ወደ ግንባሯ ሲያስጠጋ በሁለቱ መካከል መቀራረብ ተፈጠረ። ነገር ግን ዮሐንስ ወደ ቢሮ በመግባትና ከዳንኤል ጋር ክርክር በመጀመሩ አቋረጣቸው። ሁለቱም ያላቸው
ያላቸውን ልዩነት ለመፍታት ወደ አንድ ምግብ ቤት በመሄድ ማን የበለጠ የሚቃጠል ምግብ መብላት እንደሚችል ለመወዳደር ወሰኑ። በማግስቱ ዳንኤል ከተከራዮቹ ጋር በድጋሚ ተገናኘ። ከመካከላቸው መነኩሴ የነበረው ሰው ረጅም የጸሎትና የጾም ጊዜውን እስኪያጠናቅቅ ከጠበቁ በኋላ ዳንኤል ሁሉንም ነገር እንዳዘጋጀላቸው ነገራቸው። እሱ ገምጋ ፕላዛን እያደሰ ባለበት ወቅት እነሱ ወደ ሌላ ህንፃ ተዘዋውሮ በአዲስ አፓርታማዎች ውስጥ በነፃ መኖር እንደሚችሉ ገለጸላቸው። እድሳቱ ሲያልቅ ተመልሰው ወደ አፓርታማዎቻቸው ይመጣሉ። ሲመለሱም አፓርታማዎቻቸው ከመቼውም ጊዜ በላይ የተሻሉ ይሆናሉ። ዳንኤል እያንዳንዱን ጉዳይ አንድ ባንድ እያስተካከለ መጣ። ቀጥሎ ሊያከናውነው ያሰበው ጉዳይ ደግሞ በባቤል ተጎጂዎች ላይ ጉቦ ለመስጠት የሞከረውን ሰው መያዝ ነበር። ዳንኤል ሰውየው ሲያጭበረብር የቆየውንና ደብቆት የነበረውን ሀብት ሰርቆ ለበጎ አድራጎት ድርጅቶች ለገሰው። ከዚያም ሰላምን በመከተል ከማርታና ከውሰንግ ድርጅት አለቃ ጋር ፊት ለፊት ተፋጠጠ። በስብሰባው ወቅት ማርታ የዳንኤልን ድምፅ ስትሰማ በዚያ ምሽት በልብስ ማጠቢያ ቤት ውስጥ በነበረችበት ወቅት በስልክ ሲያነጋግራት የነበረውን ሰው ድምፅ አስታወሰች። ይህ ያው ሰው ሊሆን ይችላል የሚል ጥርጣሬ በውስጡ አደረ። ከአንድ ቀን በኋላ ሁለቱም ወገኖች ከፍርድ ቤት ውጭ ተገናኙ። ነገር ግን የዳንኤል እውነተኛ ፍላጎት ከውሰንግ ጋር ወደ ፍርድ ቤት ክርክር መግባት አልነበረም፣ ምክንያቱም እንደሚሸነፉ ያውቅ ነበር። ስለዚህ ሌላ እቅድ አወጣ። የፕላዛ ተከራዮች ከፍርድ ቤት ውጭ ተገኝተው ችሎቱ ተሰርዞ ወደ ሌላ ቀን እስኪዛወር ድረስ ተቃውሞ እንዲያደርጉ አደረገ። በሚቀጥለው ቀጠሮ ችሎቱ ሊጀመር ሲል ማርታና አለቃዋ ዳኛው ጋር ተገናኝተው ለእነሱ እንዲፈርድ ጠየቁት። ዳኛው ሊረዳቸው እንደሚችል ገለጸላቸው። ነገር ግን ለውሰንግ አለቃ ጥሬ ገንዘብ በልገሳ መልክ እንዲሰጡ ጠየቀ። ችሎቱ ሲጀመር ሰላም ጊዜ ለመግዛት የታመመች መሰለች። ተከራዮቹ ደግሞ በህንፃው ላይ ብልሽት አድርሰው ስለነበረ ውሃ በየቦታው መፍሰስ ጀመረ። በመጨረሻም ዳኛው ችሎቱን ለሌላ ጊዜ አስተላለፈው። ዳንኤል በህንፃው ውስጥ እየተዘዋወረ ወርቁ በትክክል የት ቦታ እንደሚገኝ ለማወቅ ዲቴክተር መጠቀም ጀመረ። ሆኖም ግን አንድ ግራ ወኪል ማፊያ እንደሆነ ጠርጥሮ እየተከተለው መሆኑን አላወቅም ነበር። ወኪሉ በፍለጋ ላይ ሳለ ቢይዘውም የመስኮቱ ቁመት ዲቴክተሩን እንዳያየው አደረገው። ዳንኤል ተንበርክኮ የሚጸልይ ነበር የሚመስለው። በሌላ በኩል ዮሐንስ መልአኩ ማርታና የውሰንግ አለቃ ወደ ስብሰባ ክፍል ጠርቶ ገለጻ አደረገላቸው። የባቤል መስራች የመልአኩ አባት ቢሆንም የአሁኑ ፕሬዝዳንት ግን ብቸኛ ልጁ እንዳልነበረ መናገር ጀመረ። እሱ ራሱ የመልአኩ ወንድምና እንደ እውነቱ ከሆነ ባቤልን እየመራ ያለው ሰው እሱ መሆኑን ገለጸ። የውሰንግ አለቃና ማርታ ሳይፈልጉ አጨበጨቡለት። ማርታ ግን በኋላ በቢሮዋ ለብቻዋ ስትሆን ቁጣዋን ገለጠች። ዮሐንስ አዲሱን እቅድ ሲያራምድ ምን ያህል ጨካኝ እንደሆነ ለሁሉም አሳየ። በመጀመሪያ ሰዎቹ አንዱን የፍርድ ቤት ተቀናቃኙን ደበደቡት። ዶክተር ታደሰ ደግሞ መድኃኒት ወጋው። በመቀጠልም በሌሎች ተጎጂዎች ሁሉ ላይ ገንዘብ ደበቁባቸው። ብዙም ሳይቆይ ሁሉም ወደ ፖሊስ ጣቢያ ተወሰዱ። ሰላምም ልትከላከልላቸው ተቻኮለች። ፖሊሶቹ እነዚህ ሰዎች ተባብረው ከባቤል ገንዘብ ሲሰርቁ እንደነበረ ነገሯት። ሰላም ምንም አይነት ተጨባጭ ማስረጃ እንደሌላቸው ልትነግራቸው ብትሞክርም አሁን ግን የእሷ ቃል ከውሰንግ ጋር የሚጋጭበት ሁኔታ ሆነ። ከችሎቱ በፊት ዮሐንስ ወደ ዳንኤልና ሰላም ቀርቦ ውሰንግ ትልቅ ድርጅት ስለሆነ እነሱን መቃወም እንደማይችሉ ነገራቸው። ሰላም በዚህ ጉዳይ ላይ ደግማ እንድታስብበትና በዳንኤል ሐሳብ እንዳትወሰድ ጠየቃት። ንግግራቸው በመጥፎ ስሜት ቢጠናቀቅም ለጊዜው ወደ ጎን ማቆየት ነበረባቸው። ዳንኤልና ሰላም ዳኛው ከነሱ ጎን እንደማይቆም ስለሚያውቁ አንድ ነገር ማድረግ ነበረባቸው። ዶክተር ታደሰ እንደ ምስክር ተጠርቶ ከቀረበ በኋላ ሰላም የታደሰን ሚስት በምስክርነት ጠራቻት። ሚስቱ ከሱ ጋር እንደተለያየችና አደንዛዥ ዕፅ እንደሚጠቀም የሚገልጽ ሚስጥር ለማጋለጥም ተስማምታለች። በዚህ ምክንያት ዳንኤል ፍርድ ቤቱ የታደሰን ቃል በቁም ነገር እንደማይቀበለው ጠየቀ። ዳኛው ሙያውን ሊያበላሹ በሚችሉ ግልጽ ውሳኔዎች ላይ ተቃውሞ ማቅረብ ስለማይችል ጥያቄውን ለመቀበል ተገደደ። በዚህም ሰላም ለራሷና ለደንበኞቿ ለሌላ ቀን ፍልሚያ የሚሆን ተጨማሪ ጊዜ ገዛች። ዮሐንስ በዚህ ክስተት በጣም ተቆጥቶ በወንድሙ ላይ ጮኸ። መልአኩ ልክ አባታችንን እንደገደልከው እኔንም ልትገድለኝ ነው ሲል ጠየቀ። ታሪኩ በትውስታ ወደ ኋላ ተመልሶ የሆነውን ነገር ያሳየናል። አባታቸው ታሞ በነበረበት ወቅት ዮሐንስ ዶክተር ታደሰ አደንዛዥ ዕፅ እንዲወገው በማድረግ እንዲሞት ወስኖ ነበር። ወደ አሁኑ ጊዜ ስንመለስ ዮሐንስ ወንድሙ ይህን እንደሚያውቅ ስላልጠበቀ ተገረመ። ጉንጮቹን ይዞ ዳግመኛ ስለዚህ ጉዳይ ካወራ እንደሚጎዳው ወንድሙን አስፈራራው። በዚህ መሃል ተከራዮቹ ለጥቂት ወራት ወደ አዲሱ አፓርታማቸው ከመዛወራቸው በፊት እራት እየበሉ ነበር። አንድ ለማኝ ቀርቦ ምግብ ለመናቸው። ከዚያም
አንድ የማይታመን ታሪክ ይነግራቸው ጀመር። ከጥቂት ዓመታት በፊት ጎዳና ላይ ይኖር እንደነበረና የሆኑ ሰዎች ይህን ህንፃ ሲገነቡ በድብቅ ይመለከት እንደነበር ተናገረ። እነዚህ ሰዎች ብዙ የወርቅ ቁራጮች ተሸክመው ከዚህ ህንፃ በታች ሲደብቁ በገዛ ዓይኑ አይቷል። ተከራዮቹ ታሪኩ ለማመን የሚከብድ በመሆኑ ሳቁበት። ነገር ግን ለማኙ ማስረጃ ነበረው። ይህን ቦታ የገነቡት ሰዎች መገደላቸውን፣ እሱ ግን ከአንደኛው ሰውዬ ስልክ ማግኘት እንደቻለ ተናገረ። ለማኙ ስልኩን አውጥቶ አንደኛው ሰራተኛ የወርቅ ቁራጭ ይዞ የሚያሳይ ፎቶ አሳያቸው። በማግስቱ ጠዋት ዳንኤል ለተከራዮቹ እንደተስማሙት ወደ አዲሱ አፓርታማቸው የሚዘዋወሩበት ጊዜ መድረሱን ነገራቸው። ነገር ግን ተከራዮቹ ሐሳባቸውን ቀይረው ነበር። በእርግጥ እዚያ ለመቆየት የሚፈልጉበትን እውነተኛ ምክንያት አልገለጹም። ይልቁንም ለቦታው ፍቅር እንዳላቸውና ለዘላለም እዚህ መኖር እንደሚፈልጉ ተናገሩ። በዚህ መሃል ዮሐንስ የባቤልን ምክትል ፕሬዝዳንት ወደ ሆኪ ሜዳ በመውሰድ በስራቸው ደካማ በመሆናቸው ገሰጻቸው። እንደሚታየው እሱ የወንድሙን ዘዴ በመተቸት ድርጅቱን በጭካኔ ይመራል። እነዚህን ሰዎች የማጠቅሙ ካላቸው በኋላ በሆኪ ዲስኮች ይመታቸው ጀመር። ምክትል ፕሬዝዳንቶቹ በበረዶ ላይ ወደቁ። ዳንኤልን በተመለከተ ዘውዲቱን ለመጠየቅ የሄደችውን ሰላምን ተከተላት። ሴቲቱ ጤናዋ ጥሩ እንዳልሆነና በካንሰር በሽታ እንደምትሰቃይ አንድ ሰው ነገራቸው። በህይወት እንድትቆይ የሚችሉትን ሁሉ እንደሚያደርጉ ቢናገሩ ሐኪሙ ግን ምንም አይነት ዋስትና ሊሰጥ አልቻለም። ዳንኤል ይህን ዜና ሲሰማ ልክ ሴቲቱ ለሱ በጣም አስፈላጊ ሰው እንደሆነች ሁሉ በጣም አዘነ። በሌላ በኩል ጠበቃ ማርታ ሚኪያስ ከተባለ የባንክ ፕሬዝዳንት ጋር ተገናኘች። ማርታ በባቤል ላይ ከፍተኛ መጠን ያለው ገንዘብ እንዲያፈስ ትፈልጋለች። ባንከኛው ግን ባንኩን ከባቤል ጋር ማገናኘት ጥሩ እንደማይሆን በማሰብ ፈቃደኛ አልሆነም። ሆኖም ማርታ በእጁ ያለውን ማስረጃ በመጥቀስ ክፉኛ ጫና አሳደረችበት። በአጭሩ ካልተባበረ እውነቱን ለህዝብ ይፋ እንደምታደርግ በማስፈራራት ብላክሜል አደረገችው። በዚህ ምክንያት ሚኪያስ ሐሳቡን ቀይሮ ከመላኩ ጋር እጅ ተጨባበጠ። በማግስቱ ዮናስ ለዳንኤል ያደረገው የቻይናዊው ነጋዴ ውድ ኤግዚቢሽኖች ያሉበት የሥነ ጥበብ ጋላሪ ነበረው። በጣም ውድ የሆኑ ስዕሎች የሚጠበቁበትን መግቢያ የሚጠብቀው በአይን ብሌን መለያ በሚሰራ የደህንነት ሲስተም ነበር። ዮናስ ከጥበብ ጋላሪው መረጃውን ሰርቆ በመውሰድ በገምጋ ፕላዛ ስር ያለውን ካዝና ለመክፈት እንደሚችል ያምናል። በዚህ ጊዜ ሚኪያስ ከመሞቷ በፊት ሊያፌዝባት በማሰብ ዘውዲቱን ሆስፒታል ሄዶ ጠየቃት። ሴቲቱ የሆነ ነገር ልትነግረው የፈለገች መስላ እንዲቀርብ ጠየቀችው። ነገር ግን ጸጉሩን ጨብጣ ትጎትተው ጀመር። ሰላም ልታስጥለው ብትሞክርም እሷም የሚኪያስን ጸጉር አበላሸችው። ቆይቶም ሰላም ወደዚሁ ሰውዬ መቅረብና ስለ እሱ ተጨማሪ መረጃ ማግኘት እንዳለባቸው ለዳንኤል ነገረችው። ስለዚህ ዳንኤል ቀርቦ እንዲያውጣጣው ወሰኑ። ዳንኤል ይህንን ሐሳብ ፈጽሞ አልወደደውም። ነገር ግን ሰላምና የአባቷ የቀድሞ ረዳት ተስፋዬ እሺ እስኪል ድረስ አልለቀቁትም። በማግስቱ ዳንኤል ሚኪያስ ወደሚገኝበት የፈረስ ግልቢያ ክበብ በመቀላቀል እርምጃ መውሰድ ጀመረ። ዳንኤል ጨዋታ በመጀመር ስለ ስነ ጽሑፍ ጥበብ ተወያዩ። የሚኪያስን ስልክ ቁጥር ማግኘት ቻለ። ብዙም ሳይቆይ ዳንኤል ከሚኪያስ ጋር ለራት ወጥቶ አሰከረው። ንግግራቸው ይበልጥ ግልጽ እየሆነ ሲመጣ ሚኪያስ ትልቅ ሚስጥሩን ለዳንኤል ነገረው። እንደሚታየው እሱ ቀደም ሲል በዘውዲቱ ተገደለ የተባለው ሰው ልጅ ነው። አባቱ በቤታቸው ውስጥ የሚሰሩ አገልጋዮችን ያስቸግር ነበር። ዘውዲቱ ግን ተከላክላ አባቱን ገፋችው። ሰውየው ጉዳት ደርሶበት ከቆየ በኋላ ሞተ። ነገር ግን ሚኪያስና እናቱ ክስተቱን በሚስጥር ተመልክተውታል። አምቡላንስ ቢጠሩ ኑሮ አባቱ ዛሬ በህይወት ይኖር ነበር። እነሱ ግን እዛው እንዲሞት ፈረዱበት። በማግስቱ ሁለቱ በመዝናኛ ፓርክ ሌላ ቀጠሮ ነበራቸው። ነገር ግን ዳንኤል ጓደኛ መሆንን እንደማይችሉ በመንገር የሚኪያስን ልብ ሰበረው። ሚኪያስም አዘነ። ዳንኤል እነሱን ለማግኘት ወደ ውጭ ወጣና ጓደኛው መሆን ከፈለገ አንድ ነገር ሊያደርግለት እንደሚገባ ነገረው። ሚኪያስ አስፈላጊ የሆነውን ማንኛውም ነገር አደርጋለሁ ሲል መለሰ። ብዙም ሳይቆይ ባቤ የጋዜጣዊ መግለጫ አዘጋጀ። መላኩም ከሚኪያስ ጋር በመሆን የባንኩን ኢንቨስትመንቱን ሊፈርሙ ተቃረቡ። ነገር ግን ሚኪያስ የሚፈርምበት ጊዜ ሲደርስ ባቤል የሥነ ምግባር ጉድለት ያለበት ድርጅት በመሆኑ እንደማይፈርም ተናገረ። መላኩ በሁኔታው ተገረመ። ዳንኤል ሲያጨበጭብ ሲያዩ ደግሞ በዚህ ነገር ውስጥ የዳንኤል ልጅ እንዳለበት ተረዳ። ሆኖም ግን የሚኪያስ እናት በድንገት ብቅ አለችና በባንኩ ስም ውሉን እንደምትፈርም ገለጸች። እንደሚታየው አሁን ዋናዋ ኃላፊ እሷ ነበረች። አሁን ደግሞ መሳቁ የጠበቃ ማርታ ተራ ሆነ። ወደ ኋላ ተመልሰን በትውስታ ስናይ ማርታ ከሚኪያስ እናት ጋር እንደተገናኘችና ካልረዳቻት ሚስጥሯን እንደምታጋልጥባት እንዳስፈራራቻት እንረዳለን። ማርታ ስለ ባሏ ጉዳይ ሁሉንም ነገር ታውቅ ነበር።
ዳንኤል ግን ለሚኪያስ ትምህርት መስጠቱን አላቆመም ነበር። ተከራዮቹ ሚኪያስን አፍነው ጭስ በሞላበት ክፍል ውስጥ በመወርወር ዳንኤልን ረዱት። አንዳንዶቹ ተከራዮቹ ደግሞ ራሳቸውን እንደ ዞምቢ አስመስለው ሚኪያስን ክፉኛ አስፈራሩት። ተከራዮቹ ከክፍሉ እንዲወጣ ሲቀልዱበት ሚኪያስ ወደ ዳንኤል እግር ስር በመውደቅ ጥበቃ እንዲደረግለት ለመነው። ሚኪያስ በይፋ መዋረዱ ሳያንስ ሰላም ጥቂት የቀድሞ ሰራተኞችን በስራ ቦታ ላይ ለሚያሳየው አመጽ የተሞላበት ባህሪ እንዲመሰክሩበት ስላሳመነቻቸው በቁጥጥር ስር ዋለ። መልአኩ በዳንኤል ላይ ተቆጥቶ ራሱን መቆጣጠር አቃተው። ዮሐንስ ግን እንዲረጋጋ ነገረው። ሰላም ከማርታ ጋር ፊት ለፊት ተገናኘች። ሁለቱም ሴቶች ላለመሸነፍ ቆርጠው የተነሱ ይመስላሉ። ጋዜጠኛ በዙሪያቸው ተሰብስበው እያለ ሰላም ባቤል እንደ ማፊያ የሚሰራ ድርጅት በመሆኑ ድባቅ እንደምትመታው ተናገረች። በዚህ መሃል በገምጋ ፕላዛ የሚገኙት ሁሉ በወርቁ ታሪክ አብደው ወርቁን መፈለግ ጀምረዋል። ከነሱ በተጨማሪ ደግሞ ጥቂት የማይታወቁ ሌቦች ወርቁን እያደኑ ነው። በሌላ በኩል ዶክተር ታደሰ ዮሐንስ እርምጃ ይወስድብኛል ብሎ በማመን ከሲኦል ርቆ ሄዷል። ዮሐንስ እንደ ስጋት ስለሚቆጥረው ሊገድለው እንደሚችል ያውቃል። ታደሰ ከአንድ ዳኛ ጋር ግንኙነት አድርጎ ዳኛው ጥበቃ እንዲደረግለት አመቻችቶለታል። በመላኩ ቤት ደግሞ ከጥቂት ባለስልጣናት ጋር እራት ተዘጋጅቶ ነበር። እሱም ሁሉም ተጠቃሚ ስለሚሆኑ ከጎኑ እንዲቆሙ ጠየቃቸው። ይሁን እንጂ አንደኛው ሰው ጉቦ ሊሰጣቸው በመሞከሩ ተቆጣ። ይህ አመለካከቱ ግን ዋጋ ያስከፍለዋል። ሰዎቹ በመንገድ ላይ ሳሉ ታፈኑ። ወደ ፕላዛው ስንመለስ ተከራዮቹ ሌቦቹን አግኝተው በሁለት ወገኖች መካከል ፍልሚያ ተነሳ። በዚያው ቅጽበት ዳንኤል ወደ ቤቱ ተመልሶ ከሌቦቹ ጋር ፊት ለፊት ተገናኘ። ይህም ለሌቦቹ መጥፎ አጋጣሚ ነበር። ምክንያቱም በዳንኤል ተቀጥቅጠው በውርደት ከአካባቢው ለመፈርጠጥ ተገደዱ። በተመሳሳይ ጊዜ መልአኩ ያገታቸውን ሰዎች ወደ አንድ ኮንቴነር ወሰዳቸው። አንደኛው ሰው በቡድን ለሚፈጸሙ ወንጀሎች የምርመራ ቢሮ ኃላፊ ሲሆን ከባቤል ጋር ለመስራት ፈቃደኛ ነበር። ሌላኛው ሰው ግን ያን ያህል ፈቃደኛ አልነበረም። ዮሐንስ የሆኪ ዱላ ይዞ ወደ ኮንቴነሩ ገብቶ ገደለው። የውሰንግ ድርጅት አለቃ ግርማ እንዲህ ሰዎችን መግደል ለችግር ስለሚዳርጋቸው ዮሐንስ ይበልጥ ጥንቃቄ ማድረግ እንዳለበት ነገረው። ዮሐንስ ግን ሁሉንም መቆጣጠር የመፈለግ ባህሪው አውሮት ማንኛውንም የፈለገውን ነገር ማድረግ እንደሚችል ለሁሉም ነገራቸው። ግርማና መልአኩ ፈሩት። ማርታ ግን እሷም እብድ ስለሆነች ፈገግታ ብቻ ሳየች። በፕላዛው ውስጥ ካደረሰው ክስተት በኋላ ሰላም በዳንኤል ቤት አደረች። በማግስቱ ጠዋት ሁለቱም ዜና ሲመለከቱ በዮሐንስ የተገደለውን ሰው ሞት ሰሙ። ቀጣዩ እርምጃቸው ባቤልን በእውነት የሚመራው ማን እንደሆነ ማጋለጥ መሆን እንዳለበት ተስማሙ። ቆይቶም ዳንኤል ከካዝናው በላይ ያለውን ክፍል ለሚጠቀሙት መነኩሳት ሌላ ሙከራ አደረገ። ዳንኤል አጥብቆ ቢሞክርም መነኩሴው ግን ሕይወቱን ለሃይማኖት ስለሰጠ ይህንን ቤተ መቅደስ ሊለቅ እንደማይችል ነገረው። በሚቀጥሉት ጥቂት ቀናት ሰላምና ዳንኤል ሊያምኑት የሚችሉት ሰው መኖሩን ለማወቅ ሞከሩ። የተሻለው አማራጭ ከዳኛው ጋር ተነጋግሮ ባቤልን ለመጋፈጥ ፈቃደኛ መሆኑን ማየት ነበር። ከሱ ጋር ሲገናኙ ዳኛው ዶክተር ታደሰ ወደ እነሱ ቡድን ለመቀየር እያሰበ መሆኑን ገለጸላቸው። ነገር ግን አሁን ላይ ተጨማሪ መረጃ ሊሰጣቸው አይችልም። ዳንኤልና ቡድሉ ባቤልን የሚጎዱበትን መንገድ እያሰቡ ሳለ ዮሐንስ ከኮሎምቢያ የማፊያ ቡድን ከፍተኛ አባል ጋር በቪዲዮ ደውሎ ኮሪያ የመድኃኒት ገነት እንደምትሆን በመንገር ባቤል ላይ ኢንቨስት እንዲያደርግ አበረታተው። በማግስቱ ዳንኤል ዳኛውን ደውሎ ስለታደሰ መደበቂያ ጠየቀው። ዳኛው ሊመሰክር የሚችልን ሰው መደበቂያ መናገር እንደማይችል ቢመስልም ዳንኤል ግን መረጃን ከታደሰ እንዴት ማውጣት እንደሚችል እንደሚያውቅና የሱ ዘሬ ውጤት ሊያመጣ እንደሚችል ገለጸለት። ዳኛው የዳይሬክተሩን መደበቂያ ለዳንኤል ሰጠው። ሰላምና ተስፋዬ ዳንኤልን ተከትለው ታደሰን ፍለጋ ሄዱ። የቀድሞውን የባቤል የሕክምና ዳይሬክተር አገኙ። ነገር ግን አንድ መጥፎ ነገር ተፈጥሮ ነበር። ባቤል ቀድሞ አግኝቶት ታደሰ ተገድሏል። ማርታና ዮሐንስ በድላቸው ሲደሰቱ ይታያሉ። ነገር ግን ዶክተር ታደሰ የመጨረሻ ሰለባቸው የሚሆን አይመስልም። ከአንድ ቀን በኋላ የጸጥታ አካላት በሟቾች የተሞላ ቫን አገኙ። እነዚህ ሰዎችም ከባቤል ጋር በሕግ ሲፋለሙ ከነበሩት መካከል ጥቂቶቹ ነበሩ። ክስተቱ እንደ አደጋ እንዲመስል ተደርጎ የተቀነባበረ ቢሆንም ዳንኤልና ሰላም ያላቸውን አስተያየት ለመግለጽ ወደ ፖሊስ ጣቢያ ሄዱ። ለፖሊሶቹ ነገሩ አጠራጣሪ እንደሆነ ቢነግሯቸውም ፖሊሶቹ በባቤል የተገዙ ስለሆኑ ምንም አይነት እርምጃ ሊወስዱ አልፈለጉም። ዳንኤል ፖሊሶቹን ለመከታተል ወሰነ። ገንዘብ ለመሰብሰብ ወደ አንድ የቁማር ክለብ ሲገቡ አያቸው። ከዛም ፖሊሶቹ ገንዘቡን ለመቁጠር ወደ ህንፃው ጣሪያ ላይ ወጡ። ነገር ግን ዳንኤል ድርጊቱ ላይ ያዛቸውና ፎቶ አነሳቸው።
ፖሊሶቹ እንዳለቀላቸው ስላወቁ ዳንኤልን ለማጥቃት ሞከሩ። ይሁን እንጂ ተደብድበው ወንበር ላይ ከመታሰር ውጭ ያተረፉት ነገር የለም። ዳንኤል ወደ ከፍተኛ ህንፃ ጫፍ ወሰዳቸው። ሰላምም የራሷን ድርሻ ለመወጣት ተቀላቀለቻቸው። ዳንኤል ስራቸውን በትክክል የማይወጡ ሁለት ፖሊሶች ምንም ጥቅም እንደሌላቸው ነገራቸው። እነሱ ግን ካሁን በኋላ እንደሚለወጡና ስራቸውን በትክክል እንደሚሰሩ ቃል ገቡለት። በዚህ መሃል አቶ ግርማ ወደ መልአኩ ቀርበው ባቤልን መምራት ያለበት እሱ እንደሆነ ነገሩት። እነዚህ ቃላት በመልአኩ ውስጥ ተደብቀው የነበረውን ፍላጎት ቀሰቀሱት። እሱም የባቤል እውነተኛ አለቃ ስለመሆን ማሰብ ጀመረ። በማግስቱ ጠዋት ዳንኤል ልክ እንደ ማፊያ ሊወጉት እንደሚገባ አወጀ። በመጀመሪያ ይጎዷቸዋል፣ ከዛም ያጠፏቸዋል። ለመጀመሪያ ያህል ድርጅቱን በማዋረድ መጀመር አለባቸው። ስለዚህ የፕላዛውን ተከራዮች በመመልመል ስለ ባቤል መጥፎ ወሬ የሚያወራ የዩቲዩብ ፕሮግራም እንዲያዘጋጁ አደረገ። በመቀጠል ዳንኤል ጠላቶቹን ማሸበር ፈለገ። በግርማ ግድግዳ ላይ ሲ የሚል ትልቅ ቀይ ደብዳቤ በመጻፍ ጀመረ። ከዚያም ቀደም ሲል የተጠቀመበትን የዞምቢዎች ዘዴ ደገመው። አንደኛው ዞምቢ መስኮቱ ላይ ሲ የሚል ፊደል ጻፈ። በመጨረሻም ቦምብ የሚመስል ነገር ለመላኩ ላከለት። ሰውየው ለህይወቱ ሰጋ። ነገር ግን ቦምቡ ሲ የሚል ፊደል ያለበት ምልክት ብቻ ሆኖ አገኘ። ዮሐንስና ሰዎቹ ስለ ጉዳዩ ሲያስቡ ሲ የሚለው ፊደል የዳንኤል ጣሊያናዊ የቤተሰብ ስም ከሆነው ካሳውን ጋር እንደሚዛመር ተረዱ። ዮሐንስ ዳንኤል በእውነት የማፊያ አባል እንደነበረና በሱ ላይ የማፊያ ደንቦችን እየተጠቀመ መሆኑን ሲረዳ መሳቅ ጀመረ። ዮሐንስ አጸፋዊ እርምጃ መውሰድ ስለፈለገ በፕላዛው ያሉትን ተከራዮች የሚያሸብር አደገኛ ቡድን ላከ። የባቤል የድሮ ወሮበላ ቡድን በእነዚህ አዳዲስ ሰዎች በመተካታቸው ተናደው ከአዲሱ ቡድን ጋር ለመዋጋት ሞከሩ። ይሁን እንጂ አዲሶቹ ስለረቷቸው የድሮዎቹ ወሮበላዎች መሸሽ ጀመሩ። እነዚህ አዳዲስ ሰዎች የታወቀ የወሮበላ ቡድን አባላት ቢሆኑም ተከራዮቹ ግን በቀላሉ እጅ የሚሰጡ አልነበሩም። ልብስ ሰፊ ሆኖ የሚሰራው ተከራይ ከፍተኛ የውጊያ ልምድ እንዳለው ታወቀ። እሱም በመቀሱ ብቻ መላውን የወሮበላ ቡድን አሸነፈ። ይህ በዚህ እንዳለ ዮሐንስ ጠቃሚ መረጃ ያለው በመምሰል ከሰላም ጋር ተገናኘ። የገዳዮቹ ቡድን ዳንኤልን እያደኑት እያለ ተስፋዬ ለሰላም ደውሎ ነገራት። እሷም ዳንኤልን ፍለጋ ተቻኮለች። ዮሐንስም እሷን ለመርዳት በሚመስል ሰበብ ተከተላት። ዳንኤል ገዳዮቹን አጥምዶ አብዛኛዎቹን ቢገድላቸውም አንደኛውን ግን ለመጠየቅ እንዲመቸው በህይወት ተወው። ነገር ግን ገዳዩ ዳንኤል ሊያውቀው የፈለገውን የባቤልን እውነተኛ አለቃ ማንነት ሊነግረው አልፈለገም። ብዙም ሳይቆይ ዮሐንስና ሰላም የገዳዩን ስልክ የያዘውን ዳንኤልን አገኙት። ዳንኤል የባቤልን መሪ የምናውቅበት ጊዜ አሁን ነው በማለት በገዳዩ ስልክ ላይ ያለውን ሚስጥራዊ ቁጥር ደወለ። ዮሐንስ በጃኬቱ ውስጥ ያለው ስልኩ ንዝረት ሲሰማው መረበሽ ጀመረ። ዳንኤል ወደ እሱ ተጠግቶ ቢራመድም ዮሐንስ ስልክ ንዝረት ሊሰማው አልቻለም። በማግስቱ ዳንኤል ወይዘሮ ዘውዲቱን ሆስፒታል ሄዶ ጠየቃት። እሳቸውም ስለ ህይወት ጸጸታቸው ነገሩት። ልጃቸውን ለማሳደግ የሚያስችል የገንዘብ አቅም ስላልነበራቸው ቀደም ሲል ልጃቸውን ጥለው እንደነበር ገለጹለት። ዳንኤል ይህች ሴት እውነተኛ እናቱ መሆኗን ሁልጊዜም ያውቅ ነበር። በሚስጥር ሊንከባከባት የፈለገውም ለዚህ ነበር። ቆይቶም ሁለት ፖሊሶች ወደ ፕላዛው በመግባት ዳንኤል ከጣሊያን ማፊያ ጋር ግንኙነት እንዳለው መረጃ ደርሶናል በማለት አሰሩት። በእነሱ ላይ ተጨባጭ ማስረጃ ስለሌላቸው ሊያስሩት ባይችሉም ከሀገር ሊያባረሩት ግን ወሰኑ። በዚህ መሃል መልአኩ ከወንድሙ ጋር ምግብ እየበላ ሳለ ባቤልን ሙሉ በሙሉ እሱ እንዲቆጣጠረው ጠየቀው። ዮሐንስ ወንድሙን እንደ ደካማና ሞኝ ስለሚቆጥረው ይህን በመስማቱ ክፉኛ ተቆጣ። ቢላዋ አንስቶም እንዲህ አይነት ጥያቄ ዳግመኛ እንዳያነሳ ወንድሙን አስፈራራው። በሌላ በኩል አማኑኤል ከቢሮው ኃላፊ ጋር ተገናኝቶ ዳንኤል እንደሚያስፈልጋቸው ነገረው። አማኑኤል በዳንኤል ላይ ትልቅ እምነት ስላደረበት ይህ ሰው በቡድን ለሚፈጸሙ ወንጀሎች እንደ ትልቅ ግባት እንደሚጠቅማቸው አለቃውን አሳመነ። አለቃውን ፍቃድ ሰጠው። ፖሊሶቹ ዳንኤልን እየመረመሩ ሳለ አማኑኤል ጣልቃ በመግባት ዳንኤልን በራሱ ስልጣን ስራ አደረገው። ከዛ ከወጡ በኋላ አማኑኤል የዳንኤል ቡድን አባል መሆን እንደሚፈልግ ገለጸ። ሆኖም 3 ጥያቄዎች ነበሩት። የመጀመሪያዎቹ 2 ጥያቄዎች ምክንያታዊ ቢሆኑ፣ ለሶስተኛው ግን ዳንኤልን እቀፈኝ የሚል እንግዳ ጥያቄ ያቀረበለት። ብዙም ሳይቆይ በማፊያ ውስጥ የነበረው የዳንኤል የድሮ ጓደኛ ሉቃስ ደውሎ አንድ ሰው ስለሱ በየቦታው እየተጠያየቀ እንደሆነ ነገረው። በዚሁ ጊዜ ግርማ እንደገና ከመላኩ ጋር በሚስጥር ተገናኝቶ ባቤልን ለመምራት ብቁ ነህ በማለት የመላኩ አእምሮ ውስጥ ሐሳብ መዝራቱን ቀጠለ። መላኩ ወንድሙ ይህን እንደማይፈቅድለት ቢያውቅም ይበልጥ ጠንከር ያሉ እርምጃዎችን ስለመውሰድ ማሰብ ጀመረ። ከዚያም ዳንኤል በዳኛው ላይ ጥርጣሬ ስላደረበት አፈነውና የሩሲያ ሩሌት በሚባለው አደገኛ የሽጉጥ ጨዋታ እንዲጫወት አስገደደው።
ዳኛው በጭንቀቱ ተሸንፎ ዳንኤል ሊያውቅ የፈለገውን እውነታ ተናገረ። ባቤልን የሚመራው ሰው ዮሐንስ መሆኑንና ዮሐንስ በከፍተኛ ቦታዎች ላይ ካሉት ሰዎች ጋር ግንኙነት ስላለው በፍጥነት የሥራ እድገት ለማግኘት እንደሚረዳው ቃል ስለገባለት አብሮት ሲሰራ እንደነበር ገለጸ። ወዲያውኑ ዳንኤል ወደ ዮሐንስ አፓርታማ በመሄድ ሊገድለው ዛተበት። ዮሐንስ ሽጉጡን ቀምቶ ግንባሩ ላይ በመደቀን እንዲተኩስ በመገፋፋት ምን ያህል መሆኑን አሳየ። በዛ ቅጽበት ዳኛው ከፖሊሶቹ ጋር ወደ ቤቱ ሰብሮ በመግባት ዳንኤልን በቁጥጥር ስር አዋለው። ዮሐንስ ግን የሁኔታው ሰለባ በመምሰል አታለለ። በሁለቱ ወገኖች መካከል አጭር የሕግ ክርክር ተጀመረ። ዳኛው ዳንኤልን በግድያ ሙከራ ወንጀል ሊያስረው ሞከረ። በሌላ በኩል ሰላም ዳኛው ይህንን እንዳያደርግ ለማስቆም ቻለች። ዳንኤልን በነፃ ተለቀቀ። ዮሐንስ ሐሳቡን በመቀየር ወንድሙ በባቤል ስም አንዳንድ ስራዎችን እንዲያከናውን ፈቀደለት። ይህን ያደረገው ግን ማርታ ራቅ ያለ ቦታ ሄዶ ጥቂት ጊዜ እንዲያሳልፍና ሁኔታዎች እስኪረጋጉ ድረስ እዛ እንዲቆይ ስለመከረችው ነበር። ዮሐንስ ከከተማ ርቆ ባለበት ዳንኤል ፍሪጅ ውስጥ ውሃ አስቀምጦ ነበር። ዳንኤል በባቤል ፕሬዝዳንት ላይ ድል መቀናጀቱን ለመግለጽና ምን ያህል ኃይለኛ ጨካኝ መሆኑን ለማሳየት ደወለለት። ዮሐንስ ከፍተኛ ጠበቃ ሊኖረው በሚገባበት ሁኔታ እንዲህ በመደረጉ ክፉኛ ተቆጣ። ነገር ግን ዳንኤል ያስቀመጠው ውሃ መርዝ አልነበረውም። እሱ የፈለገው መግደል ከፈለገ በቀላሉ መግደል እንደሚችል ለማሳየት ነበር። ቆይቶም አማኑኤል ለዳንኤል አንድ የምስራች ነገረው። የቢሮ ኃላፊ ከዮሐንስ ጋር ከጎኑ እንደሆነ በመምሰል የሚስጥር ጨዋታ እየተጫወተ መሆኑን ገለጸለት። ይህም ማለት ማንኛውም ጠቃሚ መረጃ ከተገኘ ሊያቀርብላቸው ይችላል ማለት ነው። ነገር ግን ሌላም ነገር አለ። ከሀገሪቱ የቀድሞ ጠቅላይ ሚኒስትሮች አንዱ ጊሎቲን ፋይል የሚባል ነገር እንዲዘጋጅለት አዞ ነበር። ይህ ፋይል የታዋቂ ፖለቲከኞችን፣ ሳይንቲስቶችን፣ አርቲስቶችንና ሌሎችንም የወንጀል ሚስጥር የያዘ ነው። ይህን ፋይል በሆነ መንገድ ማግኘት ቢችሉ ባቤልን የሚያሸንፉበትን መንገድ ሊያገኙ ይችላሉ። ይህ በዚህ እንዳለ መልአኩ ወንድሙን ተከትሎ ወደ አደን ጉዞ ሄደ። ዮናስ ሜዳ ላይ ብቻውን ሲያየው ጉዳዩን ለመጨረስ እንደ አጋጣሚ ቆጠረው። መልአኩ በአቅራቢያው እንስሳ እንዳለ ለወንድሙ ነግሮ ወደ ፈለገበት ቦታ አስተካው። ከዚያም ጠመንጃውን ደቅኖ ዮሐንስን ተኮሰበት። ዮሐንስ ከተመታ በኋላ ለመነሳት ቢሞክርም በድጋሚ መሬት ላይ ወደቀ። መልአኩ ሊጨርሰው ሲዘጋጅ ሌላ አዳኝ ወደ እነሱ በመምጣቱ እቅዱ ተበላሸ። መልአኩ ሁሉም ነገር እንዳጋጣሚ እንደተፈጠረ በመምሰል ሰውየውን እርዳታ ጠየቀ። በልቡ ግን ወንድሙ በሕይወት ከተረፈ እንደሚያበቃለት ያውቃል። ሆስፒታል ሲደርሱ ዶክተሮቹ የዮሐንስ ቁስል ከባድ እንደሆነና ደህና እንደሚሆን ለመልአኩ ነገሩት። መልአኩ ይህንን በመስማቱ የተደሰተ መሰለ እንጂ በእውነቱ ግን በሕይወቱ ዘግቷል። ማርታ በክፍል ውስጥ ከዮሐንስ ጋር እያለች አጭር ውይይት አደረጉ። ማርታ ሁሉም ሰው በዮሐንስ ላይ እርምጃ እየወሰደ መሆኑን በመጥቀስ እውነተኛ ማንነቱን ለሕዝብ ይፋ እንዲያደርግና የባቤል እውነተኛ አለቃ እሱ መሆኑን ለሁሉም እንዲያሳውቅ ገፋፋችሁ። በዚሁ መሃል ዳንኤል ከዮናስ ጋር በመገናኘት ወርቁን ለመስረቅ ለምን እንደሞከረ ጠየቀው። ዮናስ በነገሩ ቢገረምም እነዚህን ሌቦች ወርቁን እንዲሰርቁ የላካቸው እሱ መሆኑን ዳንኤል ደርሶበት ነበር። ዮናስ ድርጅቱን መፈጸሙን አምኖ በቁማር በሚሊዮን የሚቆጠር ገንዘብ በመክሰሩ ምክንያት ለሆኑ አደገኛ ሰዎች ዕዳ እንዳለበት መለሰለት። እውነቱን ከነገረው በኋላ ወርቁን አብረው ለማውጣት ተስማሙ። በተመሳሳይ ጊዜ ዮሐንስ የሆኑ ባለሀብቶች በቅርቡ በሚገነባው ባቤል ታወር ውስጥ ቢሮዎችን ለመግዛት ጨረታ በሚያደርጉበት ዝግጅት ላይ ለመገኘት ከሆስፒታል ወጣ። እዚያም እውነተኛ የባቤል አለቃ እሱ መሆኑን ይፋ አድርጎ ጨረታውን አስጀመረ። ወደ ፕላዛው ስንመለስ ዳንኤል ወርቁን ለማውጣት ጊዜ እንዲኖረው ተከራዮችን ለሽርሽር ላካቸው። ዮናስ የቻይናዊውን ነጋዴ የአይን ብሌን የሚመስል መሳሪያ በመጠቀም ካዝናውን ከፈተውና ሁለቱ ሰዎች ወደ ክፍሉ ውስጥ ዘለው ሲገቡ ባገኙት የወርቅ መጠን ተደነቁ። በድንገት ግን ዮናስ ሽጉጡን በዳንኤል ላይ በመደቀል ዕዳውን ለመክፈል አንድ የወርቅ ቁራጭ ብቻ እንደሚያስፈልግ ነገረው። ሁለቱም ወደ ላይ ተመልሰው ቢወጡም ዳንኤል የዮናስን ትኩረት በመስረቅ ሽጉጡን ከእጁ ላይ በመምታት አስጣለው። ዳንኤል በነበረው የጥንካሬ ብልጫ ፍልሚያውን አሸንፎ ዮናስ ከካዝናው የወሰደውን ወርቅ ቀማው። ዳንኤል ወርቁን ሲመለከት የጊሎቲን ፋይል የደበቀው በዚህ ወርቅ ውስጥ ነበር። ዮናስ ይህንን ልዩ ወርቅ ብቻ የፈለገውም ለዚሁ ነበር። አሁን ዮናስ ሚስጥራዊ ወኪል መሆኑን ገለጠ። የነጋዴውን የአይን መረጃ የሰረቀው ከስነ ጥበብ ጋላሪው ሳይሆን ነጋዴውን መርዝ በመስጠት የገደለው እሱ ራሱ ነበር። ሰውየው ሞቶ ሲወድቅ ዮናስ ዛሬ በተጠቀመበት መሳሪያ አይኑን ስካን አድርጎት ነበር። ሁለቱ ሰዎች እያወሩ ሳለ
ተከራዮቹን የያዘው አውቶቡስ ተመለሰ። ሁለቱም ተሯሩጦ መግቢያውን ለመዝጋት ሞከሩ። ወርቁንና መሳሪያውን ወደ ውስጥ ወርውሮ በሩን ዘጉት። መላኩን በተመለከተ የመጨረሻ ምሽት መቼ እንደሚሆን ስለማያውቅ ለተወሰነ ጊዜ አበደ። ሆኖም ወንድሙ አልቀጣውም። ይልቁንም ውድ ሰዓት በስጦታ አበረከተለት። መላኩ በዮሐንስ ተግባር ቢገረምም እሱ ግን ወንድሙን በህይወት ያቆየው ነገሮች ቢበላሹ ተጠያቂ የሚሆን ሰው ስለሚያስፈልገው መሆኑን ገለጸለት። ጋዜጠኞቹ ዮሐንስን መውደድ ጀምረዋል። ነገር ግን ዳንኤል ሌላ አስገራሚ ነገር እያዘጋጀለት ነው። በአንድ ወቅት ዮሐንስ ድርጅቱ ሊያመርታቸው ስላሰባቸው አዳዲስ መኪኖች ለማሳየት በተዘጋጀበት ዝግጅት ላይ ተገኘ። ነገር ግን ቪዲዮ መታየት ሲጀምር ሁለት ከፍተኛ የኩባንያው ኃላፊዎች በመንገዳቸው ላይ የቆሙትን የሰራተኛ ማህበር አባላትን ስለ መግደል ሲወያዩ በማየቱ ደነገጠ። በዛው ቅጽበት በዮሐንስ ላይ አንድ ባልዲ አሳማ ደም አፈሰሰበት። ዳንኤልና ሰላምም እያጨበጨቡ ነበር። መልአኩ ይህንን ሲያይ ወንድሙ ሲሸነፍ ማየት ደስ ስላለው ፈገግታ አሳየ። ፖሊሶቹ በድንገት ገብተው ዮሐንስን ቢያስሩትም ውጤቱ ግን እንደ ሁልጊዜው ነበር፣ ተለቀቀ። ዳንኤልና ሰላም ይህ እንደሚሆን ገምተው ነበር። ቢሆንም በዮሐንስ አእምሮ ውስጥ መረበሽ መፍጠራቸው አስደስቷቸዋል። ዮሐንስ ከጠበቆቹ ጋር ካደረገው ስብሰባ በኋላ ወደ ቤቱ ተመለሰ። መልአኩ ግርማን ለብቻው አግኝቶ ባቤልን መምራት ትችላለህ ብሎ ስላነሳሳውና ለደረሰበት ችግር ተጠያቂ እንደሆነ በግልጽ ወቀሰው። ግርማ ግን ሁኔታውን በመቀየር የተናገረውን እያንዳንዱን ቃል እንደማያምንበት ገለጸ። ከወንድሙ ይልቅ መልአኩ ድርጅቱን በተሻለ ሁኔታ እንደሚመራውና እድሉ ሊሰጠው እንደሚገባ ነገረው። መልአኩ በእነዚህ ቃላት ተነሳስቶ ዳንኤል እንዲያገኘው ጠየቀ። ሲገናኙ ዳንኤል በወንድሙ ላይ የበላይነት ሲያገኝ ማየት ደስ እንደሚለው ነገረው። ዳንኤል ወንድሙን እንዲያሸንፍና ከዛም እሱ ድርጅቱን እንዲመራ እንዲረዳው ጠየቀው። ዳንኤል ለምን ሊረዳው እንደሚገባ ግራ ቢገባውም መልአኩ ግን እሱ ውሳኔ ሰጪ በሚሆንበት ጊዜ ነገሮች እንደሚቀየሩና ባቤልን ሙሉ በሙሉ ህጋዊ ድርጅት እንደሚያደርገው ቃል ገባ። በሚቀጥሉት ጥቂት ቀናት ዳንኤል ባቤል ሌሎች ድርጅቶችን ለገንዘብ ማዘዋወሪያነት እንደሚጠቀም ደረሰበት። በተጨማሪም ከተከራዮቹ አንዷ የነበረችው ሜሮን መረጃዎችን ለመስረቅ የምትችል ሃከር መሆኗን አወቀ። ባቤል ከሚጠቀምባቸው ድርጅቶች አንዱ የሥነ ጥበብ ጋለሪ በመሆኑ ዳንኤል ከሰላም ጋር በመሆን ሊጎበኙት ወሰኑ። እነሱ በዚያ ያሉ ሌሎች ተከራዮች ግርግር በመፍጠር ትኩረት ሲያዘናጉ ሁለቱ ጠበቃዎች ወደ ስራ አስኪያጁ ቢሮ ገቡ። በሃከሯ የተሰጣቸውን ፍላሽ በመጠቀም ከኮምፒውተሩ ላይ ሁሉንም መረጃዎች ሰረቁ። በዚህም በባቤል ላይ የሚጠቀሙበት ተጨማሪ ማስረጃ አገኙ። ዮሐንስ ይህን ሲሰማ ዳንኤልን እንዲገድሉ 3 አዳዲስ ገዳዮችን በመቅጠር አጸፋውን ለመመለስ ወሰነ። ገዳዮቹ በህንፃው ጣሪያ ላይ ቢከቡትም ዳንኤል በሚያስደንቅ ሁኔታ መለጠ። በመጨረሻም ገዳዮቹን ገድሎ ዮሐንስን ይበልጥ እንዲቆጣ አደረገው። ዳንኤል ቀጣዩን እርምጃውን ሲያዘጋጅ በሁለቱ ወገኖች መካከል ያለው ጦርነት ቀጥሏል። ነገር ግን ከዚያ በፊት ጊሎቲን ፋይል በእጁ እንደሚገኝ ለቡድኑ ገለጠ። ፋይሉን ወደ ካዝናው ከመወርወሩ በፊት ከወርቅ ሳህኑ ውስጥ አውጥቶት ነበር። ፋይሉን በመጠቀም ሰለሞን ስለተባለ ሰው የሚወሩ ወሬዎችን አወቀ። ይህ ሰው በቅርቡ ከባቤል ጋር ውል ሊፈርም የነበረ ድርጅት ባለቤት ነው። እንደ ወሬው ከሆነ ሰለሞን የድርጅቱ ብቸኛ ባለቤት ለመሆን ሲል የሥራ አጋሩን ከገደል ላይ ገፍቶ ገድሎታል። ዳንኤል ስለ ሰለሞን ታሪክ ጠቃሚ ዝርዝሮችን ካጠና በኋላ ከሟች አጋሩ ነፍስ ጋር መገናኘት የሚችል መካከለኛ መስሎ ቀረበ። ዳንኤል ከነፍሱ መልእክት እንደደረሰው በመምሰል ሰለሞንን አሳምኖት ከባቤል ጋር ሊፈርም የነበረውን ውል እንዲሰርዝ አደረገው። የባቤል የሽያጭ ዋጋ እየቀነሰ በመምጣቱ ዮሐንስ ቁጣው በረታ። የዳንኤል ጦርነት ድርጅቱን እየጎዳው እንደሆነ ተገነዘበ። ስለዚህም ዳንኤልን ለማስወገድ አዲስ እቅድ አወጣ። አንድ ገዳይ ቢልክም ዳንኤል ራሱን ተከላክሎ ገዳዩን አሳደደው። ገዳዩ ወደ ህንፃው ጣሪያ ሲሮጥና ዳንኤል ሲከተለው አንድ አስክሬን ከከፍታ ላይ ወደቀ። በዚህ ጊዜ ፖሊሶቹ መረጃ ደርሷቸው ስለነበር ዳንኤልን ከአስክሬኑ ጋር አገኙትና እሱ እንደገደለው ጠረጠሩ። ሆኖም ዳንኤል ፖሊሶቹን ደብድቦ አመለጠ። ይህ በዚህ እንዳለ ገዳዩ ከህንፃው ሊወጣ ሲል ከቀድሞ የባቤል ወሮበላ ጋር ተጋጨ። ወሮበላው ገዳዩን ይዞ ለዳንኤል ሰጠው። ዳንኤልም ገዳዩን በመደብደብ የባልደረቦቹን መደበቂያ እንዲናገር አስገደደው። ከዚህም ገዳዮቹ እጃቸውን ለፖሊስ እንዲሰጡ በማድረግ ዳንኤል ከነበረበት ክስ ነፃ ሆነ። ዮሐንስ በድጋሚ እንደተሸነፈ ቢሰማው እጅ ለመስጠት ግን ዝግጁ አይደለም። ዳንኤል ከእውነተኛ እናቱ ጋር ጊዜ እያሳለፈ ባለበት ወቅት ዮሐንስ ቀጣዩን ጥቃቱን እያዘጋጀ ነበር። አንዲት ሴት የጽዳት ሰራተኛ አስመስሎ በመላክ ህንፃው ውስጥ የሚፈነዳ መሳሪያ እንዲተከል አደረገ። በዚያው ምሽት መሳሪያው ስራ እንዲጀምር ተደርጎ አንዱ የጋዝ ቧንቧ ተቆረጠ።
ተከራዮቹ ህንፃውን ለመልቀቅ ጀመሩ። ነገር ግን ሴቲቱ ቦምብ ትታ ስለወጣች ብዙ ጊዜ አልነበራቸውም። እንደ ድል ሆኖ ሁለት የእሳት አደጋ ሰራተኞች የሰዓት ቅርጽ ያለው ቦምብ አገኙ። ዳንኤል ቦምቡን ይዘው ሲያያቸው እየሮጠ በመሄድ ሰዓቱን ቀማቸውና በመስኮቱ ወደ ውጭ ወረወረው። ዮሐንስ ቁጣውን በወንድሙ ላይ ሲያወርድ ቆይቶ ማርታ የዳንኤልን እናት ፎቶ ይዛ ወደ ቢሮ ገባች። ዮሐንስ ይህን እንደ ትልቅ አጋጣሚ በመቁጠር ማርታ ቀጣዩን እርምጃ እንድትወስድ አዘዛት። ማርታ ከእስር ቤት የወጣ አንድ ሰው ዘውዲቱን እንዲገድል ተልዕኮ ሰጠችው። ሰውየው በምሽት ነርስ መስሎ ሆስፒታል በመግባት ወደ ዘውዲቱ ክፍል ገባና ገደላት። ዮሐንስና አጋሮቹ በድላቸው ሲደሰቱ፣ ዳንኤል ግን እናቱን የገደለውን ሰው መፈለግ ጀምሮ ነበር። ዳንኤል የሆስፒታሉን የደህንነት ካሜራዎች በመመርመር እናቱን የገደለውን ሰው አወቀ። ብዙም ሳይቆይ ያገኘውና ትምህርት ሰጠው። ሆኖም ከመግደል ይልቅ እያሰቃየው እንዲቆይ አደረገ። ከዚያም ትዕዛዙን የሰጠው ማን እንደሆነ ለማወቅ ፈለገ። ሰውየው በህይወት መቆየት ከፈለገ ወደ አለቃው እንዲመራው ፈቀደለት። ሰውየው በቀጥታ ወደ ዮሐንስ ቤት መራው። የጥበቃ ሰራተኞቹ ዳንኤልን ለማስቆም ቢሞክሩም እሱ ግን ተልዕኮውን ለመፈጸም ቆርጦ ነበር። ሌሎቹን እንዳገኛቸው ገዳዩን በጥይት ገድሎ ሁሉንም አስፈራራቸው። ዳንኤል በጠላቶቹ ዙሪያ ጥይቶቹን በመተኮስ እንደሚሞቱ ነገራቸው። ይሁን እንጂ ዛሬ በጥይት ሊገድላቸው አልፈለገም። ምክንያቱም እንዲህ መሞት ለነሱ በጣም ቀላል ይሆንላቸዋል ብሎ አሰበ። በመጀመሪያ የነሱን ሀብት ይቀማቸዋል፣ ከዛም ይገድላቸዋል። ዳንኤል ከቤቱ ከመውጣቱ በፊት ዮሐንስን ጆሮ በጥይት በመምታት ነገሩ ቀልድ አለመሆኑን አሳየ። በማግስቱ ጠዋት ዮሐንስ በመጥፎ ስሜት ተነስቶ ወንድሙን በጥፊ መታው። እንዲሁም የማይበገረውን ዳንኤልን ለማስወገድ መፍትሄ እንድታመጣ ጠበቃ ማርታ ላይ ጮኸባት። ብዙም ሳይቆይ ዮሐንስ በድጋሜ በባቤል ታወር ውስጥ ያሉ ቢሮዎቹን የመሸጥ ዝግጅት አደረገ። ነገር ግን አሁን ለዳንኤል የሚሰራ አንዱ የቀድሞ ተላላኪ በሰውነቱ ላይ ቦምብ ታጥቆና ሌላም በትልቅ ኬክ ውስጥ ደብቆ ወደ ክፍሉ ዘልቆ ገባ። ዳንኤል በክፍሉ ድምጽ ማጉያ አማካኝነት በክፍሉ ውስጥ ላሉት ሰዎች መመሪያ መስጠት ጀመረ። በህይወት መቆየት ከፈለጉ ከባቤል መራቅ እንዳለባቸው ነገራቸው። በዚያም ዝግጅት ላይ የፈረሟቸው ውሎች እንዲበሏቸውም አዘዘ። እያንዳንዱ ባለሀብት የፈረመውን ወረቀት መብላት ጀመረ። በመጨረሻም ዳንኤል በሩን በመክፈት እንዲሄዱ ፈቀደላቸው። በዚሁ ጊዜ ቦምብ የተባለው ነገር ሲፈነዳ ዝም ብሎ ውሃ የሚረጭ መሳሪያ ሆኖ ተገኘ። በዚህ መሃል ግርማ ከፍተኛ ፍርሃት ስለገባው ጥበቃ እንዲደረግለት በመለመን በሪል ስቴቱ ዘርፍ ወደሚሰራ አንድ ባለሀብት ዘንድ ሄደ። አሁን ሁሉም ወገኖች እርስ በርስ እየተፋለሙ ነው። ዳንኤል ደግሞ ከዮሐንስ ጋር በሚደረጉ ሚስጥራዊ ስብሰባዎች ላይ እየተገኘ ድምጽ የሚቀዳውን የኤጀንሲውን ኃላፊ በመጠቀም ስለ ባቤል ተጨማሪ መረጃዎችን እየሰበሰበ ነው። በሌላ በኩል ዮሐንስ የራሱን ሴራ ሲያቀዳጅ ቆይቷል። ዮሐንስ እና ዳንኤል እንደገና ሲገናኙ በመካከላቸው ያለው ሁኔታ አስከፊ ነበር። ሁለቱም ሽጉጥ መዘዙ። ሆኖም ዳንኤልን በቁጥጥር ስር ለማዋል በመጣው በኢንተርፖል ኃይል ንግግራቸው ተቋረጠ። በዚህ ግጭት ወቅት ዳንኤል ተመታ። ወኪሎቹ ሁኔታውን ለማየት ወደሱ ቀረቡ። ዳንኤል ግን በድንገት ዘሎ በመነሳት በሽጉጥ አስፈራርቶ ሁሉንም ወደ አንድ ኮንቴይነር ወሰዳቸው። እነዚያ ጥቂት ወኪሎቹን ገድሎ ሌሎቹ ወደ መጡበት እንዲመለሱ ነገራቸው። ከዚህ በኋላ እንዳያስቸግሩት በምላሹ ጣሊያን የሚገኘውን የእንጀራ ወንድሙን ጳውሎስ ለማሰር የሚያስችል በቂ ማስረጃ እንደሚሰጣቸው ቃል ገባላቸው። በዚህ ሁሉ ጊዜ ዳንኤልና ሰላም በባቤል ላይ ጠንካራ የክስ ፋይሎች ሲገነቡ ቆይተዋል። ጋዜጠኞች ሲያገኟቸው ባቤል በቅርቡ እንደሚፈርስ በድፍረት ተናገሩ። በዳንኤልና በዮሐንስ መካከል ያለው ጦርነት እየበረታ ሲሄድ ግርማ በኃይለኛ ጓደኞቹ እርዳታ የዲስትሪክት ዳኛ ሆነ። ዳንኤል ከሱ ጋር ባደረገው ንግግር ዮሐንስን ለጥቂት ወራት እስር ቤት የሚያስገባበት ምክንያት እንዲፈልግ ካልሆነ ግን እንደሚገድለው አስፈራራው። ዳንኤል ዮሐንስ ለዘላለም እስር ቤት እንደማይቆይ ቢያውቅም እቅዱ ግን ያልነበረም የባቤልን ፕሬዝዳንት ማሰቃየት ብቻ ነው የፈለገው። ዮሐንስ ከታሰረ በኋላ ዳንኤል ሊያፈዝበት ወደ እስር ቤት ሄደ። ሆኖም ዮሐንስ ካሳ የተባለ ፖለቲከኛ ጋር ነበረው። ካሳ ሰዎቹን በመላክ ዳንኤል አብሮት የሚሰራውን ዮናስን እንዲያጠቁት አደረገ። በዚህም በፕላዛው ስር ስላለው ወርቅ ሰማ። በአንድ ምሽት ካሳ ከኃይለኛ ሰዎች ጋር ወደ ፕላዛው ቢመጣም ተከራዮቹ በዳንኤልና በአማኑኤል እርዳታ ተከላክለው አባረሩት። ከዚያም ሴቷ ሀከር ኮምፒውተሯን በመጠቀም ካዝናውን መክፈት ቻለች። ተከራዮቹም ወርቁን በሙሉ ከፕላዛው ወደ ሌላ ቦታ አዛወሩት። ካሳ ግን ከቆይታ በኋላ ከፍተኛ የራስ ምታት ይዞት በቆሻሻ መጣያ አቅራቢያ ነቃ።
ከጥቂት ጊዜ በኋላ እነ ዳንኤል ባቤልን ፍርድ ቤት እንደገና የሚገጥሙበት ጊዜ ደረሰ። ነገር ግን የመጨረሻ ውሳኔ ላይ አልተደረሰም። መልአኩ ከግርማ ጋር ተገናኝቶ ወንድሙ ከወደቀ ባቤልን መረከም እንደሚችል የሚገልጸውን ደስ የሚል ቃል በመስማቱ ተስፋ አደረገ። ነገር ግን ብዙም ሳይቆይ ዮሐንስ ከእስር ቤት ወጣና ምን ያህል እንደተቆጣ ለሁሉም ማሳየት ጀመረ። በመጀመሪያ ሰላምን አጠቃና አንገታት። በመቀጠልም ወደ ወንድሙ ቢሮ በመግባት በሽጉጥ አስፈራራው። ይሁን እንጂ ወዲያው አልገደለውም፣ ይልቁንም በኃይል መታው። መልአኩ ሲነቃ ራሱን ከሰላም ጋር በአንድ ክፍል ውስጥ አገኘው። በእርግጥ ዮሐንስ ምን አይነት ሰው እንደሆነ ስለማያውቁ አንዳቸውም አልተገረሙም። ዳንኤል እነሱን ፍለጋ ቢሄድም ዮሐንስ ሽጉጡን በሰላም ፊት ላይ ስለደቀነባት እጆቹ ታስረው ነበር። መልአኩ በድንገት በወንድሙ ላይ ጥቃት ሰነዘረና ሁከት ተፈጠረ። በመጨረሻም ዮሐንስ በዳንኤል ላይ ለመተኮስ ሲሞክር ሰላም ጥይቱን ቀድማ ተቀበለች። መልአኩ ወንድሙን በድጋሜ ለማቆም ቢሞክርም ጨካኝ ዮሐንስ ተኮሰበትና ገደለው። ከዚያም ዮሐንስ ዳንኤል ሰላምን ታቅፉ ሲያይ ምቹ አጋጣሚ አገኘ። ቃታውን ቢስብብ ሽጉጡ ግን ባዶ ነበር። ከዚያም ለመፈርጠጥ ወሰነ። ሰላም ሕይወቷ ተርፎ መነጋገር የቻለች ቢሆንም ዳንኤል መልአኩን ሲመለከተው ግን በእጁ ላይ ሕይወቱ አለፈ። በማግስቱ ጠዋት ሰላም በሆስፒታል ውስጥ ነቃች። ሁኔታዋም ወደ በጎ እየተለወጠ ነበር። ከዚያም ዳንኤል ከአማኑኤል ጋር ተገናኝቶ የጊሎቲን ፋይልን አስረከበው። ምክንያቱም ፋይሉን ለትክክለኛ ዓላማ እንደሚያውለው ተማምኖበት ነበር። አሁንም ለዳንኤል የቀረው ብቸኛ ተግባር ጠላቶቹን መበቀል ነው። በመጀመሪያ ግርማን በመግደል ጀመረ። በመቀጠልም ጠበቃ ማርታ ልታመልጥ ስትል በክፍሏ ውስጥ ጠብቆ ያዛት። ካሰቃያት በኋላም ቤንዚን አርከፍክፎ በሳት አቃጠላት። በመጨረሻም የተከራዮችና የቀድሞ የባቤል ወሮበሎች ጥምር ቡድን ዮሐንስን በመንገድ ላይ አገዱት። ጥቂት የተኩስ ልውውጦች ከተደረጉ በኋላ ዳንኤል መጥቶ ዮሐንስን እግር በጥይት መታው። ከዚያም ፖሊሶቹ ሳይደርሱባቸው በመኪናው ውስጥ ጭኖት ሄደ። ዮሐንስ ሲነቃ ደረቱ አጠገብ የግድግዳ መብሻ መሳሪያ ያለበት ወንበር ላይ ታስሮ ራሱን አገኘ። ሁለቱ የመጨረሻ ንግግራቸውን ካደረጉ በኋላ ዳንኤል መሳሪያውን ወደ ዮሐንስ አካል በዝግታ እየገባ እንዲበዛው አስነስቶ ጥሎት ወጣ። ዮሐንስም በዝግታ ተሰቃይቶ ሞተ። ወዲያውም ዳንኤል ከአማኑኤልና ከዮናስ ጋር ተገናኘ። እነሱም ፓስፖርት ሰጠው ተሰናበቱት። ከሀገር ከመውጣቱ በፊት ግን ሰላም መጣ ተሰናበተችው። ወደፊት አብረው የሚሆኑበት ተጨማሪ ጊዜ እንዲኖራቸው ተመኘች። ቀስ በቀስ እያንዳንዱ ነገር ወደ መስመሩ ተመለሰ። ሰላምም የቀሩትን መጥፎ ሰዎች ሁሉ እስር ቤት እንዲገቡ አደረገች። ከጥቂት ወራት በኋላ የሰላም የሕግ ድርጅት በሀገሪቱ ውስጥ እጅግ ከሚታመኑ ድርጅቶች አንዱ ሆነ። በዚያው ወቅት ስላስመዘገበችው ስኬት እንኳን ደስ አለሽ ለማለት መጣ። ሁለቱም ለመጀመሪያ ጊዜ ተሳሳሙ። ምንም እንኳን ዳንኤል ተመልሶ መሄድ ቢኖርበትም በመካከላቸው ያለው ግንኙነት ግን አልተቋረጠም። ወደፊትም የመገናኘት እድላቸው ሰፊ ሆኖ ታሪኩ ተጠናቀቀ። ቤተሰቦች ይህን ቪዲዮ ስትመለከቱ የእይታና የላይኩ መጠን ስንት እንደሆነ በኮሜንት አሳውቁኝ። በተጨማሪም በቀጣይ ምን አይነት ፊልሞችን እንድሰራላችሁ እንደምትፈልጉ በኮሜንት አሳውቁኝ። ሰላማችሁ ይብዛ።